በመላው ስዊዘርላንድና አካባቢው ዓለም የምትኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን በሙሉ እንዲሁም ለአማራ ተወላጆችና አማራውያን በሙሉ በንጹሃን ላይ በተለይ በአማራ ሙስሊምና በኦርቶዶክስ ላይ ያነጣጠረ የዘር ማጥፋት ጥቃት አምባገነኑ የብልጽግና አገዛዝ በቃ ለማለት ሰብአዊነት ለሚሰማችሁ ኢትዮጵያውያን በሙሉ ጥሪ እናቀርባለን። የፊታችን ኖቬምበር 21 ከዕለቱ 12 ሰዓት ተኩል እስከ 16 ሰዓት እንባ ብቻ በቂ አይደለም፣ ለአማራ እናቶች ፍትህ ይሁን በሚል መርህ ታላቅ የተቃውሞ ሰልፍ ይካሄዳል። በጄኔቫ በተባበሩት መንግስታት ድርጅት ጽሕፈት ቤት ፊት ለፊት በመገኘት አምባገነኑ የብልጽግና መንግስት እየፈጸመ ያለውን ግፍና የዘር ማጥፋት ጭፍጨፋ እንዲሁም የእምነት ተቋማትን የማውደምና ሙስሊምና ክርስቲያኑን ለማጣላትና ለማጋጨት ዘመናት አብሮነት የነበራቸውን አንድነት ለማጥፋት እየሰራ ያለውን ሴራ ለማጋለጥ በዩናይትድ ኔሽን ወይም በተባበሩት መንግስታት ድርጅት ጽሕፈት ቤት ጄኔቫ ስዊዘርላንድ በመገኘት ድምጻችንን እናሰማለን። ኑ ሰብአዊነት የሚሰማችሁ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ በዚህ ዕለት በመገኘት ሀገራችንን ሊያጠፋ የተነሳውን የብልጽግናን ጅምላ ጨራሽ ጨፍጫፊ ቡድን ለማዋረድ ከኛ ጋር ኖቬምበር 21 ከቀኑ 12 ሰዓት ተኩል በተባበሩት መንግስታት ድርጅት ጽሕፈት ቤት ጄኔቫ ፊት ለፊት ድምጻችን እናሰማ። እናመሰግናለን። አዘጋጅ የአማራ ማህበራት በስዊዘርላንድ። በተለያየ ርዕሰ ጉዳዮች ላይ ሳይታክት ሳይሰለች ማንኛውንም በጎ ነገሮች ለሀገሩ እየተመኘ እሴት እየጨመረ የሚያስተምር የሚያነቃ ፕሮግራሞችን እየሰራ በካናዳና አካባቢው እያሰራጨ የሚገኘው ብርሃን ቴሌቪዥን እነሆ 15 ዓመታትን አስቆጠረ። እንኳን አደረሳችሁ፣ እንኳን አደረሰን። ይህንኑ በማስመልከት ልዩ ክብረ በዓል አዘጋጅቷል። ኖቬምበር 15 2025 ከ6 ፒኤም እስከ 12 ኤኤም 515 ብሮድቪው አቬኑ በልዩ ዝግጅት ይጠብቃችኋል። በዚህ በዓል ላይ ለማህበረሰቡ ልዩ አስተዋጽኦ ያደረጉ ይሸለማሉ። የሙዚቃ ዝግጅትና የራት ፕሮግራምን በምሽቱ ይኖራል። ብርሃን ቴሌቪዥን ተመልካቾች፣ አድማጮችና ተሳታፊዎች አብራችሁን እየደከማችሁ ያላችሁ ሁሉ ወደፊትም ከዚህ በተሻለ ዝግጅትና ሥራ ወደ እናንተ ለመድረስ ትጋቱን ይቀጥላል። ብርሃን ቴሌቪዥን ኑ አብረን እንስራ ይላችኋል። የማይቀርበት ቀጠሮ። ብርሃን ቴሌቪዥን። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የኢትዮጵያ የሃይማኖቶች ተቋማት ጉባኤ መግለጫ እየሰጠ ባለበት በዛሬው ዕለት በምስራቅ አርሲ ተጨማሪ 3 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች መገደላቸው ተገለጸ። በአሁኑ ሰዓት በርካቶች ታግተው መወሰዳቸውንም ከስፍራው ያገኘነው መረጃ ያመለክታል። ማህበረ ቅዱሳን ማምሻውን እንዳስታወቀው ከሆነ በአርሲ ከተገደሉት 3 ሰዎች መሃል አንድ ሕፃን ልጅም እንደሚገኝበት ገልጸዋል። ጉዳዩን ለማጣራት ባደረግነው ሙከራ በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን አካባቢያቸውን ጥለው መሰደዳቸው ተመልክቷል። የኢትዮጵያ የሃይማኖት ተቋማት ጉባኤ ያለ ኃላፊነትና ስልጣኑ ግድያው እየተካሄደ ባለበት በአርሲ ማጣራት አከናውኜ ሃይማኖትንም ሆነ ብሔርን ያተኮረ ግድያ አልተፈጸመም፣ ፋኖና ሸኔ እጃቸው አለበት የሚል ሪፖርት ማዘጋጀቱን የተሰማው አንከር ሚዲያ ሪፖርቱ ከመውጣቱ በፊት ከዛው ከጉባኤው አባላት መሃል ያገኘው መረጃ እንደሚያመለክተው በአብይ አህመድ ቀጥተኛ ትዕዛዝ ብልጽግናን የማይጎዳ ሪፖርት እንዲያዘጋጁና የተጠናቀቀም ካለ እንዲቀለብሱት መደረጉን ነው ለማረጋገጥ የተቻለው። ይህንን በተመለከተ ዛሬ ሰፋ አድርገን እንመለከታለን። በአፋር ክልል ህዝቡ አደባባይ ወጥቷል። ጦርነት አንፈልግም፣ በክልላችን ዳግም ህዝብ የሚፈናቀልበትና የሚገደልበት ጦርነት አይካሄድም በሚል ጠንከር ያለ አቋም በመያዝ ዛሬ በአደባባይ መውጣታቸውን ነው ያገኘነው መረጃ የሚያመለክተው። በአፋር ክልል ብልጽግናና ህወሓት ተፋጠዋል። ምናልባትም ቀጠናዊ የሆነ ጦርነት ሊፈነዳ ይችላል የሚል ስጋት በስፋት
እየተነሳ ይገኛል። በተለያዩ አካባቢዎች መምህራን የሥራ ማቆም አድማ እያደረጉ ነው፣ ደሞዝ ይከፈለን በሚል በአንዳንድ አካባቢዎች መምህራን ሰልፍ መውጣታቸውንም ነው መረጃዎች የሚያመለክቱት። ጅቡቲና ግብፅ በጅቡቲ የወደብ ማልማት ስራ ስምምነት ሊፈራረሙ መሆናቸው ተገለጸ። ግብፅ ተጨማሪ ወደብ የማልማት ስራ ከኢትዮጵያ በቅርበት ባለችው በጅቡቲ ወደብ ላይ ልታከናውን እንደሆነ ነው የተለያዩ መረጃዎች የሚያመለክቱት። ሌሎች አጀንዳዎችን ይዘን በአንከር የመረጃ ክፍለ ጊዜ ወደ እናንተ መተናል። ገለታው ዘለቀና መሳይ መኮንን አብረናችሁን ዘልቃለን። መልካም ቆይታ፣ መልካም ጊዜ። ጤና ይስጥልኝ ገለታው። ጤና ይስጥልን መሳይ። በቀን ሁለት ጊዜ መገናኘት የጀመርን ይመስለኛል ገለታው። እንግዲህ ያሉት ርዕሰ ጉዳዮች በጣም በርካታ ናቸው። ቀደም ሲል በአንከር የመረጃ ክፍለ ጊዜ ተገናኝተን አንዳንድ ርዕሰ ጉዳዮችን አነሳን፣ ግን በርከት ያሉ ጉዳዮች ደግሞ መጡ። ስለዚህ ዳግም ተገናኝተናል። ገለታው የኢትዮጵያ የሃይማኖት ተቋማት ጉባኤ ዛሬ መግለጫ ሰጥቷል። መግለጫው ነገ እንደሚሰጥ ነበር በአንድ ደብዳቤ ማረጋገጥ የቻልኩት። ነገር ግን አሁን ባገኘነው መረጃ መሰረት የሃይማኖት ተቋማት ጉባኤ መግለጫ ሰጥቷል። በአርሲ የምርመራ በማድረግ ውጤቱን ደርሼበታለሁ ብሎ ነው ይፋ ያደረገው። ገለታው በጣም አስደንጋጭ ነገር ነው የምንሰማው። ዛሬ ይህንን ሪፖርት አወጣው ሲል በእርግጥ ኢትዮጵያውያን በጣም በከፍተኛ ድንጋጤ ነው የተከታተሉት። ምክንያቱም አሁንም ግድያው አልቆመም። ዛሬ 3 ተጨማሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ተገለዋል። በእምነት ማንነታቸው ነው የተገደሉት። ነገር ግን ሪፖርቱን ያጠናቀረው የሃይማኖቱ ጠቅላላ ጉባኤ የምርመራ ቡድን ግድያው እምነትንም ያተኮረ ብሔርንም ያተኮረ አይደለም የሚል ነገር ነው። እንግዲህ ከዛ ውጪ ምን ምክንያት ሊሰጠው ይችላል? የአንድ የ2 ዓመት ህፃን እንደው በምን ምክንያት ሊገደል ይችላል? የፖለቲካ አቋም የለው፣ ሌላ ምንም አይነት ነገር ሊነሳበት የሚችል አይደለም። የ2 ዓመት ህፃን በጣም አሳዛኝ ነው። እንዲህ አይነት ተቋማት እውነት በተለይ ለአምባገነኖች በዚህ አይነት መልኩ ሽፋን እየሰጡ እንዲህ አይነት መግለጫ ማውጣታቸው በጣም የሚሰብር ነው። በጣም አዝነናል፣ ግን ምንም ማድረግ አይቻልም። ለማንኛውም እስቲ ሂደቱን እንዴት ተከታተልከው? እናንተ ቀደም ሲል ተገናኝተን በዚህ ጉዳይ ላይ ስናወራ ነበር። መግለጫው እንደሚወጣ አውቀን ነበር። የጀዋርን ስም ለማስገባት የሸኒን ስም ለማስገባት አብይ አህመድ ትእዛዝ ሰጥቶ እንደነበረ ነው። ከዛም አለፈ የጀዋር ስም ወጣና የፋኖ ስም ገብቶ ነው እንግዲህ መግለጫው የተሰጠው። በጣም በጣም ያሳዝናል ገለታው። እንደው የተወሰኑ ነጥቦችን ብናነሳ ይሄ ሪፖርት ወጣ የተባለ ሪፖርት በእነዚህ ሰዎች በጣም ከእውነት የራቀና ፖለቲካዊ የሆነ በመንግስት በኩል ፖለቲካዊ የሆነ አጀንዳ ያለው ሪፖርት እንደሆነ በቀላሉ መረዳት ይቻላል። መሳይ የተወሰኑ ነጥቦች ማንሳት ያለብን ይመስለኛል። የመጀመሪያው ነገር እነዚህ ሰዎች የሚሉት በ5 ቀን ውስጥ ነው እንግዲህ ሪፖርት ያዘጋጁት። በ5 ቀን ውስጥ 4 ወረዳን የሸፈኑት። በ5 ቀን ውስጥ 4 ወረዳ አጥንቶ ምርምር ዘገባ አይሰራም። ይሄ በጣም ከእውነት የራቀ ነገር ነው። የውሸት እና የሆነ አካል ለመጥቀም ተሯሩጦ የመጣ እንደሆነ የምታየው በዚህ ይሄ ነው። አንዱ ዘገባ አይሰራም። በ5 ቀን ውስጥ 4 ወረዳ ጉዞ ራሱ ስንት ጊዜ ነው የሚፈጀው? እስቲ በ4 ወረዳ ውስጥ ለምሳሌ 20 ሰው አናገሩ እንበል። በ4 ወረዳ ውስጥ ነው አጠናን ያሉ 4 ወረዳ 80 ሰው ማለት ነው። የ80 ሰው ቅጂ ቃሉን ተቀብሎ ያንን ሁሉ አገናዝቦ አናላይዝ አድርጎ ዘገባ መጻፍ አይቻልም። አንዱ የወደቀው እዚህ ላይ ነው። ተአማኒነት የሌለው መሆኑን የሚያሳየው የመጀመሪያው ነጥብ ይሄ ነውና ለምን አደረጉ የሚለው በኋላ እንወያይበታለን። ግን ይሄ ከእውነት ፈጽሞ የራቀ ነው። 4 ወረዳ ሄዶ ለ5 ቀን ውስጥ እንደዚህ አይነት ሪፖርት ይዞ መጥቶ ለህዝብ ደርሰንበታል የመጀመሪያ ደረጃ ሪፖርት እናደርግ ሊባል አይችልም። ሁለተኛው በማጣራት ሂደት ውስጥ እንግዲህ አንድ የሚያጣራ ኃይል መሳይ ተመልከት፣ ላጣራ ነው የሄድኩት እውነት አፈላላጊ ነው ማለት ነው እንበል ገበያ ሆነን እኮ ነው እውነት አፈላላጊ ነው። አንዳንድ ሰዎች ይመጡና ፋኖና ሸኔ ነው ይሄን ያደረገው ይበሉ እንበል ገበያ ሆነን ብለናል። ከዛ ይሄ አጣሪ ኮሚቴ ምንድነው ማድረግ ያለበት? እንደዚህ የታሙትን ኃይሎች ደግሞ ማነጋገር አለበት። ገለልተኛ ከሆነ ፋኖን ማግኘት፣ ሸኔን አባላት ማግኘት፣
በእርግጥ እናንተ እንደዚህ አይነት እርምጃ ውስጥ ገብታችሁ ነበር ወይ? የፖለቲካ አጀንዳ ነበራችሁ ወይ? የተገደሉት ሰዎች ጋር ያላችሁ ግንኙነት ምንድነው የሚለው በሪፖርት ውስጥ አይጠቃለልም ወይ? ገለልተኛ ከሆነ ማለት ነው። እና ይሄ ሁለተኛው ነጥብ ይሄ ገለልተኝነት እንደሌለው መንግስት መጠቀሚያ እንደሆነ ሂዱና ፋኖና ሸኔ ነው በሉልኝ ተብሎ የተላከ መልእክተኛ እንደሆነ የሚያሳይ ነው። ይሄ አይደረግም በማጣራት ሂደት ውስጥ ያንንም ግራና ቀኝ አጣርቶ ነው ለህዝብ እንደዚህ ነው የሆነው የሚባለው። እና ሁለተኛው ይሄ ነው መሳይ። ሶስተኛው ነገር አጣሪ ነገር እኮ በህግ ነው የሚቋቋመው፣ በአዋጅ ነው የሚቋቋመው። ይሄ የስርዓት ተፋለስ ነገር እኮ በጣም ያስገርማል። በጣም ዝም ብሎ የሃይማኖት ሰዎች እኮ ተነስተው እኮ የማጣራት ስራ እኮ አይሰራም እኮ። ማጣራት የሙያ ጉዳይ አይደለም፣ የህግ ሰው እኮ መኖር አለበት። የሆነ ኮሚሽን ሲቋቋም ኮሚቴው ኮምፖዚሽኑ ራሱ ሐሳቡ ሊመጣ ይችላል ከአንድ ተቋም ይሄንን ጉዳይ አጣሩልን ሊል ይችላል። ግን በአዋጅ ተቋቁሞ ባለሙያዎች፣ የህግ ሰዎች፣ የጸጥታ ሰዎች፣ እዛም የተውጣጡ ሰዎች፣ ገለልተኞች ተሳትፈው አናላይዝ የሚያደርጉ ማለት ነው። የተገኘውን መረጃ ተንትነው ለእውነት የቀረበውን ለህዝብ ሪፖርት የሚያደርጉ ማለት ነው። ዝም ብሎ አንድ 6 የሃይማኖት ሰው ሆኖ ተሰብስቦ እኮ አጣርተን መተናል ብሎ ለህዝብ እኮ እንደዚህ አይደረግም እኮ። የማጣራት ዘዴ ወንጀል ስለሆነ የሚጣራው ገዳይ ሞቲቭ ስለሆነ የሚታየው የገደሉበት ሞቲቭ እና እነዚህ ነጥቦች ፈጽሞ ከእውነት የራቀ እንደሆነ የሚያሳይ ነው። ሌላው አንዱ ያቀረቡት ነገር በሃይማኖት ተኮር አይደለም የሚለው ድምዳሜው ራሱ ምንድነው የሚናገረው? ድምዳሜያቸው አሁን እነዚህ ሰዎች 4 ወረዳ ሄድን 80 ሰው አናገርን እንበል በግምት ወይ 100 ሰው አናገርን፣ ፖለቲካዊ ነው፣ ሃይማኖት ተኮር አይደለም። ምክንያታቸው ምንድነው ያቀረቡት? ከሞቱ ሰዎች መካከል ሙስሊሞችም አሉ፣ የተለያዩ ሰዎች ከብሔርም አንፃር ከዛም ከዚህም ነው ያለው የሚል ነው። ሩዋንዳ ውስጥ መሳይ የምታውቀው ታሪክ ነው። አንተ እንደውም ከኔም በላይ የምታውቀዋለህ፣ ስለዚህ በተለይ በሆነ ዘመቻም ሄደሃል አውቃለሁና ሩዋንዳ ውስጥ የተገደሉት ሁቶች ብቻ አይደለም፣ ቱትሲዎች ብቻ አይደለም፣ ለዘብተኛ ሁቶችም ተገለዋል። ደግሞ የተገደሉት በሺህ የሚቆጠሩ ናቸው። በሺህ የሚቆጠሩ ለምን? ለዘብተኛ ሞዴሬት ስለነበሩ ጽንፈኛ ስላልሆኑ አብረው ነው የተገደሉት። ያ ማለት የሩዋንዳን ጄኖሳይድ የሩዋንዳን ዘር ማጥፋት ወንጀል ያጣፋዋል ማለት አይደለም። አይ ማንነት ተኮር አይደለም፣ ምክንያቱም ለዘብተኛ የሆኑ ሌሎችም ሰዎች ተገድለዋል የሚለው ነገር ወደዚህ ድምዳሜ አይወስድም ማለት ነው። ስለዚህ ኢትዮጵያ ውስጥ ይሄ ማንነት ተኮር የሆነውን ጥቃትም ራሱ ለማለባበስ የሄዱበት አርጊውመንት ያልተማረ እንደሆነ ታያዋለህ፣ ወይም ሆን ተብሎ ደሊብሬት እንደሆነ ይሄ ዘር ተኮር እና ሃይማኖት ተኮር የሆነውን ጥቃት ለማድበስበስ ከነ አብይ አህመድ ተጽፎ የተሰጣቸውን ያቀረቡት እጅግ በጣም ያሳዝናል። ገለታው ይሄ የአጣሪ መርማሪ ቡድን ብሎ የተላከውን በተመለከተ እንግዲህ አንከር ሚዲያ ከዛው ከሃይማኖት ጠቅላላ ጉባኤ ውስጥ ከሚባለው መረጃ ምንጭ አለው። በትክክል እያንዳንዷን ሂደት እየተከታተለ መረጃ የሚሰጠን አካል መኖሩን በዚህ አጋጣሚ የምናቀርበው መረጃ ትክክለኛና ከቦታው ከዋናው ከዛው መሃል መሆኑን ለመግለጽ እንወዳለን። ይሄንን አጣሪ ኮሚቴ እንዲላክ የተወሰነው ከአብይ አህመድ ነው። አብይ አህመድ ለጓደኛው ለወዳጁ ለአብሮ አደጉ ሊቀ ትጉሃን ታጋይ ታደለ የሚባለው ግለሰብ ይሄን ሰው የዛ ሲያስቀምጠውም ተልኮ እንዲያስፈጽም እንደሆነ ምንም በፊትም የምናውቀው አቅ ነው። ይሄንን የሚያስተባብል ካለ እንግዲህ መቶ ሊከራከር ይችላል። ይሄ ሰው ከአብይ አህመድ ትእዛዝ ተቀበለ፣ ወዲያውኑ ኮሚቴ ጠራና ሰበሰባቸው፣ ወደ ቦታው ይልካል። እንግዲህ የመጣው ውጤት ያው የተፈለገው ይሄንን እንዲደረግ ነው። አብይ አህመድ በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች መጠነ ሰፊ የማህበራዊ ሚዲያ ዘመቻ ከፍተዋል። ይሄ ነገር እያደገን የመጣው በአባቶች ላይ ቁጣ በከፍተኛ ደረጃ እየተጠናከረ መጥቷል። ይሄን ነገር መቆጣጠር የምንችለው አይደለም። በጊዜ ከሃይማኖት ውጪ ይሁን ይሄ አጀንዳ የሃይማኖት ጉዳይ አይደለም እንበል። እኛም ከደሙ ንጹህ መሆናችንን ያን ያደረገው አካል ሌላ መሆኑን በእናንተ በኩል ተረጋግጦ ውጤቱ ይገለጽ የሚል በቀጥታ ከአብይ አህመድ ታዞ እንደተላኩ ነው የሰማ ነው። ገለታው 4 ጥያቄዎችን እናንሳ። ጥያቄ ናቸው ነጥቦችን። አንደኛ ግድያው አክቲቭ ነው፣ አሁንም እየተካሄደ ነው። እንዴት ነው አንድ ምርመራ ባልቆመ ግድያ እየተካሄደ ባለ ግድያ እየተካሄደ ባለ በጣም አደገኛ በሆነ ሁኔታ ውስጥ ምርመራ ሊከናወን የሚችለው? በእንደዚህ ሁኔታ በዓለም አቀፍ ደረጃ የሚታወቀው መጀመሪያ ሰላም አስከባሪ ነው የሚላከው፣ ግድያው እንዲቆም፣ ተኩስ እንዲቆም።
ነገሮች እንዲበርዱ ከተደረገ በኋላ መርማሪዎች የሚገቡት። ይሄ ዓለም አቀፍም ስታንዳርድ ነው። ግድያው እየተፈጸመ እንዴት ትገባለህ? በጣም አጠራጣሪና በትክክለኛ የምርመራ ስርዓትን ተከትሎ የሄደ አይደለም። ስለዚህ ባልቆመና እየተካሄደ ባለ በቀጠለ ግድያና አፈና መሃል ምርመራ ማድረግ ፈጽሞ አይቻልም። ይሄ ከአሰራርም ከብዙ ነገር ውጪ መሆኑን ማስመር ያስፈልጋል። ጥያቄም የሚነሳበት ጉዳይ ነው። ሌላው የኢትዮጵያ የሃይማኖት ተቋማት ጉባኤ ምን ስልጣንና ኃላፊነት አለበት? ይህንን ለማከናወን በአዋጅ የተሰጠው ስልጣን አለ፣ ኃላፊነት አለ። ይህንን እንዲያደርግ ከየት ማነኝ ነው የሚለው? ኢትዮጵያ ውስጥ የህግ ተቋማት አሉ። እንዲህ አይነት የሚመረምሩ ልክ ናቸው አይደለም ሌላ ጉዳይ ነው። ገለልተኛ ናቸው አይደለም ሌላ ጉዳይ ነው። ግን በህግ የተሰጠ ስልጣን ያላቸው አካላት አሉ። እነሱ እያሉ የኢትዮጵያ የሃይማኖት ተቋማት ጉባኤ ምን ቤት ነኝ ብሎ ነው ሊመረምር የሚሄደው? ሁለተኛው ጥያቄ እሱ ነው። ሶስተኛ እንደዚህ አይነት ምርመራዎች ሲከናወኑ ቢያንስ ለጉዳዩ ቅርበት ያላቸው ባለሙያዎች ለምሳሌ ከአስክሬን ጋር ከተያዘም የፎሬንሲክ ባለሙያዎች ይሄዳሉ። የተለያዩ መጠይቅ የሚፈጽሙ በሙያው ላይ የተሰማሩ ኢንቨስቲጌተሮች፣ መርማሪዎች ብዙ ባለሙያዎች የተሳተፉበት የልኡካን ቡድን ነው የሚሄደው። አሁን እነዚህ የሄዱት ስድስቱ ምን ያውቃሉ? መጽሐፍ ቅዱስ ማጣቀስና ጸሎት ከማድረግ ያለፈ እንዲህ አይነት ምርመራ ለማድረግ የሚያስችል ምን ልምድ አላቸው? ወይስ ወሬ ሰብስበው መምጣት ምርመራ ማድረግ ነው? ይህም በጥያቄ መነሳት ያለበት ጉዳይ ነው። ሌላው እነዚህ ሰዎች የተቋቋሙትና የሄዱትም አብይ አህመድን ለማዳን ነው። የብልጽግና ፓርቲ ሲላኩም ተብለዋል። ብልጽግናን የማይጎዳ ውጤት ይዛችሁ ነው የተባሉት። አሁን የሪፖርት ወጣ። ምንድን ነው ብልጽግናን የሚጠቅመው? ሸኔ ነው ተባለ፣ ፋኖ ነው ተባለ፣ ጉዳዩ ከሃይማኖትና ከብሔር ጋር የተያዘ አይደለምም ተባለ። ለብልጽግና ምንድን ነው የሚጠቅመው? እንደውም ተጠያቂ ኢኮኖሚ ያደርገው መንግስት የሚያል ስርዓትና ህግ ማስከበር የሚገባው አካል እያለ እኔ የለውበትም የሚል ሪፖርት ይዛችሁልኝ ነው። ምን አይነት እብደት ነው? ምንድን ነው የሚጠቅመው አብይ አህመድን? ለማንኛውም እነዚህ ጥያቄዎች ይነሳሉ። ገለታው ለእነዚህ ጥያቄዎች መልስ መስጠት አይችሉም። መጀመሪያ እናንተ ማናችሁ? ምን አገባችሁ ምርመራ ለማድረግ የሚለውን የመጀመሪያውን ጥያቄ መመለስ የሚችሉ ከሆነ ከዛ በኋላ ሌሎቹን ነጥቦች ልናነሳላቸው ነው። በነገራችን ላይ ሞክረናል። ይሄ ሊቀ ትጉሃን ታጋይ የሚባለው ሰው ጋርም ደውለናል። ከኮሚቴው አባላት የአራቱን ሰዎች ስልክ ተሰጥቶን ስንቀጠቅጥ ነው ያለው ዛሬ ከአንደበታቸው ለመስማት። ግን ማናቸውም ይመስለኛል በትዕዛዝ ደረጃ የተሰጣቸው ነው። ምንም አይነት ስልክ እንዳትመልሱ እንደተባሉ ነው መረጃውም የሚያመለክተው። ስለዚህ ወጥቶ የሚናገሩት አይደለም። ይሄ ታጋይ የሚባለው ሰውዬ ወጥቶ መግለጫውን ሰጠም፣ ከዛ በኋላ አለቀ። ነገ አርባ ምንጭ ላይ የሰላም ኮንፈረንስ ይካሄዳል። ሀገር አቀፍ የሰላም ኮንፈረንስ ዲስኩር ሊያሰሙ ተያይዘው በአርባ ምንጭ ሄዳሉ። አርሲ ላይ ግን ግድያው ቀጥሏል። ዛሬም ህፃናት እየተገደሉ ነው። ገለታው መሰረታዊ ነገሮች ናቸው ያነሳቸው። መሳይ በጣም በሰሉ ናቸው። እነዚህ ናቸው እንግዲህ ይሄ የሚያሳየው ምንድነው? እነዚህ ጥያቄዎች መልስ ማጣታቸው የሚያሳየው ነገር የስርዓት ምን ያህል የስርዓት መፋለስ ችግር እንዳለ ነው። በመጀመሪያ ደረጃ ያነሳው ነገር እንደዚህ አይነት አጣሪ ነገር የሚፈጠረው በአዋጅ ነው፣ በህግ ነው የሚቋቋመው። ሪፖርቱም ተሰሚነት የሚኖረው ለሚያቀርበው ለፓርላማ ሊሆን ይችላል፣ ለተለያየ አካላት ሊሆን ይችላል። የሚያቀርበው ነገር ተሰሚነት ኖሮት ወደ ህግ የሚቀየረው ወደ ደንብ ሊቀየር የሚችለው የሆነ መንግስት የሚያቀው ህጋዊ የሆነ በአዋጅ የተቋቋመ ተቋም ሲሆን ነው። ዝም ብሎ የሃይማኖት ተቋማት ጉባኤ የሃይማኖት ተቋማት ጉባኤ ሊያደርግ የሚችል የነበረው በመጀመሪያ አሁን የሞቱ ሰዎች አሉ። እነዚህ የሞቱ ሰዎች ቤተሰቦቻቸው እንዴት እንርዳቸው፣ እንዴት እናግዛቸው በሚለው ላይ የሰብአዊ ድጋፍ ለማድረግ የሆነ ኮሚቴ አቋቁሞ ሊደርስ ይችላል፣ አዘል ሊደርስ ይችላል። ከዛ ውጪ ያለውን ጉዳይ ግን ጥያቄውን ገፍቶ ተቋማዊ አሰራሩን ጠብቆ ነበር መሄድ የነበረበት እና ይሄ ስርዓት መፋለስ እንዳለ ቶሎ ብላችሁ 6 ሰዎች ላኩልኝና ፋኖና ሸነኖ በሉና አሰሙልኝ የሚል የተለመደ የአብይ አህመድ አጉራ ዘለል የሆነ ስርዓት አልበኝነት እንቅስቃሴ እንደሆነ ነው የሚታየው። ሰው አያገናዝብምስ እንዴት ብለው ያስባሉ? ኢትዮጵያውያን ብዙ ሰው አሏት። በ5 ቀን 4 ወረዳ ሸፍነን
ዘገባ ይዘን መጣን ይሉናል እንዴ? ጉዞ ራሱ የአራት ወረዳ ጉዞ ስንት ቀን ይፈጃል? እንዴት የዛ ሰው ሁሉ የ80 ሰው ንግግር በሪኮርድ ይደረግና አናላይዝ እኮ ይደረጋል እኮ ተደርጎ ነው ሪፖርት የሚጻፈው። እንግዲህ ብዙዎቹ ላይገናኙ ይችላሉ። የአንዱ ሰው ምስክርነት ከሌላው ጋር ላይገናኝ ይችላል። ያንን አንጥሮ የማውጣት ብዙ ሰው የተናገረው ይሄን ነው ማለት ይሄ ራሱን የቻለ ጊዜ ነው። ሁለተኛው እነሱ ኮንታክት የሚያደርጓቸውን ሰዎች እንዴት በ5 ቀን ይጨርሱታል? ዝም ብሎ ብልጽግና ጽፈት ቤት ሂዱና ተናገሩ ያሉትን ያናግራሉ እንደ እነሱ ሄደው የራሳቸው መስመር እኮ መበጀት አለበት። ማን ነው የምናናገረው? ከቆሰሉት መካከል የተረፉትን እዚህ አካባቢ እናናገር፣ የፋኖንም ሰዎች እናናገር፣ ሸኔንም እናናገር፣ ያንንም እናናገር ተብሎ ሆሊስቲክ የሆነ ሁለንተናዊ አፕሮች ተጠቅሞ ነው እንግዲህ እውነት ማፈላለግና በአጠቃላይ የተበለሻሸ የተሰነካከለ ነገር አምጥተው ለኢትዮጵያ ሕዝብ በቴሌቪዥን ፖለቲካዊ ግድያ ነው የገደለው ፋኖና ማን ነው ሸኔ ናቸው። በጣም የሚያስገርመው ነገር እስካሁን ፋኖና ሸኔ አብረው አይሰሩም። እስከምናውቀው ድረስ የፖለቲካ ስምምነትም የላቸው። አሁን ለመግደል ተስማሙ ማለት የኦርቶዶክስ አባላትን ለመግደል ተስማምተው እንጂ ምንም ገና ወደፊት አሁን እኛ ተባበሩ፣ በየጊዜው ተባበሩ፣ የፖለቲካ እንትን ይኖራችሁ፣ ቅንጅት ፍጠሩ ነው የምንለውና እነዚህ በጣም እኔ አሁን እንደውም እነዚህ ሰዎች በከሰሷቸው ቁጥር ንጽህናቸው ነው እየታየኛል ነው መሳይ። ምን ያህል ንጹሆች ናቸው? አሁን በፋኖ አካባቢም በዚህ በሸኔም ሳይ እነዚህ ሰዎች ሲከሷቸው በተቃራኒው ነው ነው ተቃራኒው ንጹሃን ናቸው። ወደ እነሱ እየወረወሩ ነው ያሉት እና ይሄን የኢትዮጵያ ሕዝብ ብቻም ሳይሆን በተለይ ቅርበት ያላት የኢትዮጵያ ኦርቶዶክስ ቤተክርስቲያን እዛ ውስጥ ያሉ አባላት ይሄንን ሸፍጥ መመርመር አለባቸው። አሁን የማህበረ ቅዱሳን እንትን ነው ቴሌቪዥን ነው እንደዚህ ዛሬ ሞቱ እያለ አዘን ላይ ነው የተቀመጠው የተወሰኑ ሰዎች ቅድም እንዳነሳው መሳይ። ስለዚህ ምእመኑ ምን ያህል የቤተክርስቲያኑን ካህናት ደም እያራከሱ እንደሆነ እንደነዚህ አይነት ኮሚቴ እያቋቋሙ ይሄ የሃይማኖት ጉባኤ የሚባል እንትን ምን ያህል መጫወቻ እንደሆነ ነፃ መውጣት እንዳለበት ራሱ የሚያሳይ ሪፖርት ነው። ገለታው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችም ጋር እንደዚሁ አንዳንዶችን ለማግኘት ሙከራ አድርገን ነበር። እስካሁን ምንድነው ዝምታችሁ? በተናጠል እየወጣችሁ አብራችሁ ማልቀስ ለውጥ አመጣም። ተቋም አላችሁ፣ በተቋም ጠንከር ያለ ውሳኔ ያስተላልፋችሁ ይሄ ግድያ ቢያንስ እንዲቆም ማድረግ የምትችሉበት ሁኔታ የለም ወይ የሚል ጥያቄ ያነሳውላቸው አንድ ዘውትር የማገኛቸው አባት አሉ። እሳቸው የነገሩኝ ነገር አስደንጋጭ ነው። አይ በኢትዮጵያ የሃይማኖት ጠቅላላ ጉባኤ አማካይነት ነገሩ ይታያል ተብለን ነው። እንግዲህ ይሄ ነበር የሚጠበቀው ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝም እንድትል የተደረገችው። ዳንኤል ክብረት በአንድ ቀጭን ስልክ ለአቡነ ሳዊሮስ ደውሎ አይ ምንም ነገር መግለጫ እንዳታወጡ በኢትዮጵያ የሃይማኖት ተቋማት ጉባኤ በኩል ይታያል ብላችሁ መልስ ስጡ ነው። ይሄ አንድም ጉባኤው የተመሰረተው አብይ አህመድ እንዲመሰረት ያደረገው ቤተክርስቲያናት መስጊዶች የየራሳቸው የሆነ አቋም ይዘው እንዳይወጡ እግራቸው የሚታሰርበት እጃቸው በሰንሰለት የሚጠፈነግበት ጉባኤ ነው። ስለ ራሳቸው አይናገርም። ጉዳዮች በሙሉ የሚታየው በዚህ በሃይማኖት ጠቅላላ ጉባኤ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አፏ ተለጉሟል። ምንም ነገር እንዳትናገር አብይ አህመድ በዚህ በኩል ነው የሚታየው፣ በጉባኤው በኩል ነው እናንተም ጉዳይ የሚታየው፣ መግለጫም ስታወጡ በጉባኤው በኩል እንዲታይ መደረግ አለበት የሚል ነው። በተናጠል መግለጫ እንዳታወጣ ነው። በተለይ እንደዚህ አይነት አስከፊና በጣም አስደንጋጭ ነገሮች ሲከሰቱ። ለማንኛውም ይሄ ነገር ሆነ። በጣም በሚገርም ሁኔታ አንዳንድ የምንሰማቸው መረጃዎችም ያሳዝናሉ፣ ያሳፍራሉ። እዛ ግድያው በሚፈጸምበት ቦታ ሰሞኑንም አንስተነዋል። ተሽከርካሪ የሚሰጠው ለነዚህ ለሚገድሉ ሰዎች ከአንድ ወረዳ ወደ አንድ ወረዳ ከአንድ ቀበሌ ወደ አንድ ቀበሌ እየሄዱ የኢትዮጵያ ኦርቶዶክስ እምነት ተከታዮችን እያደኑ የሚገሉትና የሚያሳድዱበትን ተሽከርካሪ የሚሰጠው የሻርካ ዞን አስተዳዳሪ ነው። ይሄ ግለሰብ እንደሆነ የሚያሰማራውም ትዕዛዝ የሚሰጠውም ሎጂስቲክ የሚያቀርበውም ይሄ እንደሆነ ተደርሶበታል። ይህ ምን መሸፋፈን ነው? የኦሮሞ ነጻነት ሰራዊት መግለጫ አውጥቷል። በመግለጫውም የአብይ አህመድ አገዛዝ በሃይማኖትና በብሔር ደም አፋሳሽ ግጭት እየቀሰቀሰ ነው። ተልኮ ባላቸው የመንግስትን ተልኮ ለማስፈጸም በተሰማሩ ኃይሎች በሶስተኛ ወገን ሊሆን ይችላል፣ መንግስት ራሱ ቀጥታ ላይገባም ይችላል። እሱ ባሰማራቸው ተልኮ በሰጣቸው ኃይሎች አማካይነት የሃይማኖትና የብሔር ግጭት ለመፍጠር
ከፍተኛ ስራ እንቅስቃሴ እያደረገ ነው የሚል መግለጫ አውጥቷል። አዝኗል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ግድያ እየተፈጸመ እንደሆነ ኦላ በመግለጫው ላይ አመልክቷል። ሰሞኑን ይችን አይነት ወሬ ለማናፈስ መንደርደር ያደረጉት ደግሞ የኦሮሞ ነጻነት ሰራዊት ከብልጽግና ጋር ሊደራደር ነው ወይ በታንዛኒያ ወይ በኬንያ የሚል መረጃ ብልጽግናው መንደር በሰፊው ወጥቶ ነበረ። ኦላ እሱንም ትክክለኛ መረጃ እንዳልሆነ ሐሰተኛ ወሬዎችን እየፈበረከ ህዝብን የማደናገር ተግባሩን ቀጥሎበታል ሲል ነው በመግለጫው አክሎ የገለጸው። ገለጣው ሁሉ ነገር ግልጽ ነው። እውነት ለመናገር ህፃን ልጅንም ልታታልል የምትችልበት አይደለም አብይ አህመድ እያደረገል ያለው ነገር በጣም በጣም የሚያሳዝን ነው። ለማንኛውም ገለጣው በዚህ ጉዳይ ላይ እንደው ምንድነው በቀጣይ መደረግ ያለበት? ዘመቻው ተጠናክሮ እየተካሄደ ነው። አባቶች ወጥተው መናገር እንዳይችሉ ከፍተኛ ጫና እየተፈጠረባቸው ነው። አሁን ምንድነው አብይ አህመድ በጣም የተደናገጠው በተለይ የዚህ አርሲው ግድያ ብዙዎችን እያደር ያብከነከነ ነው፣ እያደር ያስቆጨ ነው። ለወጣቶችም እየተነሱ ድምጽ ሲያሰሙ እያየና ያለ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የሚደረግ ጥቃት ይቁም የሚል ዘመቻ ተጀምሯል በየቦታው። በውጭ ሀገርም ምንድነው አውሮፓ ይቻሉ የተወሰኑ ሀገሮች ተቃውሞ እየተደረገ ነው ያለው እና ይሄ ነገር እንዳያድግ ይፈልጋል። ማንነት ተኮር ጥቃት ሲሆን የኦርቶዶክስ ቤተክርስቲያን አንድ ጊዜ አሁን ባለፈው ጊዜ እንደው ሰብሰብ ብላ ሲኖዶሱ የተወሰነ መግለጫ አጣብቆ በያዘው ጊዜ እንዴት እንደረገበ ታይተነዋል። መሳይ ባለፈው አይደለም አቡነ ጴጥሮስ በነበሩ ጊዜ አብረው ሲኖዶሱ የተወሰኑ ቀናት ታግሎት ነበር። እንዴት እንደተንቀጠቀጠ ያውቀዋል እና ወደዛ እንዳይሄድ አቅጣጫውን የማስቀየስ እና ይሄንን ወንጀል ደግሞ ሌሎች ወደ ፋኖ ወደዛ መወርወር ነው የፈለገው። ይሄ ጉዳይ የሚያስኬድ አይደለም። የበለጠ እንደውም እልህን በህብረተሰቡ ውስጥ የሚጨምር ይመስለኛል። በኢትዮጵያ ኦርቶዶክስ ላይ ቤተክርስቲያን ላይ የተጀመረው ሃይማኖት ተኮር ማንነት ተኮር ጥቃት ዛሬ አይደለም፣ አርሲ ላይ አይደለም ብቻ የተጀመረው መሳይ አይደለም። እንደውም ይሄ የሃይማኖት ጉባኤ የሚባል ስብስብ የምር ማጣራት ከፈለገ ተከታታይ ግድያዎችን ወደ ኋላ የሚያይበት መስመርስ መዘርጋት አልነበረበትም ወይ? ዶዶላ የሚባል አካባቢ ዋልድባ ላይ የተፈጸመ ጥቃት፣ ምስራቅ ወለጋ ላይ የተፈጸመ ጥቃት በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ አብይ አህመድ ከመጣ ጊዜ ጀምሮ በብዙ ቦታዎች አይደለም ወይ ካህናት የሚታረዱት? የሆኑ አንድ ቄስ ወልደ ኢየሱስ የሚባሉ 4 ቤተሰቦቻቸው ጋር ምስራቅ ሸዋ ሞጆ ውስጥ ታርደው የለም ወይ? በማንነታቸው በጣም ብዙ የኦርቶዶክስ ቤተክርስቲያን ምዕመናን ችግር ላይ አይደሉም ወይ? የዛ ተከታታይ ውጤት ነው። እቺ የአርሲው ወንጀል ለብቻው ጥል ብላ አንድ ደሴት ላይ የምትታይ አይደለች። ሆሊስቲክ ሆኖ ምንድነው ጠቅላላ እይታ ኖሮት ከኋላ ጀምሮ መዳሰስ አለበት። የኢትዮጵያ ኦርቶዶክስ ቤተክርስቲያን ችግር ምንድነው? በዚህ ስርዓት ውስጥ የሁሉ ሮሮ፣ የሁሉ ብሶት፣ የሁሉ ግድያ የሚል ምርመራ መደረግ አለበት በአዋጅ ተቋቁሞ እና ያ አልሆነም እና ይችን የአርሲዋን አድበስብሶ ለማለፍ የተፈለገበት ምክንያት ተቃውሞ እየጠነከረ ስለመጣ ነው። ስለዚህ አሁን ግድያውም አላቆመም። ዛሬም ሪፖርት እየተደረገ ነው ያለው። የቤተክርስቲያኒቱ አባላት ኢትዮጵያውያን፣ መላው ኢትዮጵያውያን ይህንን ማንነት ተኮር ጥቃት ያጥብቀን የምንቃወምበት ምዕራፍ ላይ ነው ያለነው። ገለጣው እንግዲህ ያው ዘመቻው ተጠናክሮ እየተካሄደ ነው። በየቦታው ፍትሐተ ጸሎት የሚያደርጉ የቤተክርስቲያኒቱ አባቶች በተለይ በውጭ ዓለም ከዛም ባሻገርም የሻማ ማብራት ስነ ስርዓት እንዲሁም የተቃውሞ ሰልፎች በስፋት እየተካሄዱ ነው። በአገር ቤትም ማህበራዊ ሚዲያን በመጠቀም ስለ አርሲ ግድያ ዝም አንልም የሚሉ ድምጾች እየበረከቱ መጥተዋል። የአርቲፊሻል ኢንተለጀንስንም በመጠቀም እንደዚሁ ድምጹ ጎልቶ እንዲሰማ ዓለም አቀፍ ንቅናቄ እንዲፈጠርም ሙያው ያላቸው አርቲፊሻል ኢንተለጀንስ ቴክኒክ ላይ ሙያ ያላቸው እንደዚሁ ስራውን እየሰሩት በሰፊው ትኩረት እንዲያገኝ እየጣሩ ይገኛሉ። ይሄ ነገር አብይ አህመድን አስፈርቶታል። ለዚህም ነው በ5 ቀናት ውስጥ ጉዳዩ ፖለቲካዊ ምንድነው የብሔርንም የሃይማኖትንም መነሻ ያደረገ ግድያ አይደለም የሚል ድምዳሜ ደርሶ የመጡትና ምክንያቱ ምንድነው ለሚለው ዝርዝር ነገር የለም። ምንድነው ታዲያ ምክንያቱ? ምንድነው የመግደል ሱስ? ዝም ብሎ ምክንያት የለሽ እንደው የሆነ ነገር የለም? እቺም ብቻ እንዲሉ ተብለው መጀመሪያ ሪፖርቱ ተዘጋጅተው ደርሶ ስለሜዳቸውም እርግጠኛ አይደለም። በነገራችን ላይ እሱንም ነው የምጠራጠረው እኔ። እዛው አዲስ አበባ ቁጭ ብለው ሄደው መጡ ተብሎ ተነግሮን ምንም ነገር ሳያጣሩ ሪፖርቱ ተዘጋጅተው
ዛሬ ይፋ የተደረገም እንደሆነ ይህንን ድራማ ለመስራት አብይ አህመድ ምንም ማመንታት እንደማያስፈልግ ይሄ ታጋይ የሚባለው ሰውዬም ይህንኑ ሪፖርት በሃይማኖት ተቋማት ጉባኤ ስም ይፋ ከማድረግ ወደ ኋላ የማይል እንደሆነ ከጥርጣሬ የሚያስፈልገው ጉዳይ አይደለም። በነገራችን ላይ ምናልባት አካተውን አላቅም በቀጣይ ልንሰማ ምንችለው ከተገደሉት መሃል 40 ኦርቶዶክስ 15 ካቶሊክ 8 ሙስሊም የሚል አስክሬንን በብሔር አንለይም ብለው ነበር። አሁን ደግሞ በሃይማኖት ለይተው ተመጣጣኝ ነው ተለይቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች አልተገደሉም የሚል ነገር ውስጣችን ለማስገባት እንዲህ አይነት ቁጥር እና ሂሳብ ሰርተው እንደሚመጡ ምንም ጥርጥር የለውም። ገለታው ምናልባት በዚህ ጉዳይ ላይ አሁንም የሃይማኖት ተቋማት ጉባኤ አመራሮች ምላሽ የሚሰጡን ከሆነ በራችን ክፍት ነው። ስልካቸው ላይ ስንቀጠቅጥ ነው ያለው። ስልካችንን ከዛ እንደሚያገኙትና ቢደውሉልን ወይም ደግሞ ደግመን ብንደውል ቢያነሱና መልስ ቢሰጡን ደስ ይለናል። ወደ ሌላው ርዕሰ ጉዳይ እንሂድ። ገለታው የአፋር ህዝብ ሰልፍ እየወጣ ነው። በምድራችን ጥይት እንዲጮህ አንፈልግም። ከዚህ በኋላ ጽምዶ የሚባለው የትግራይና የኤርትራ ጥምረትም ሆነ ሌላ ማንኛውም አይነት የአፋርን ክልል እንደ ፕሮክሲ እንደ የተልኮ ጦርነት ማስፈጸሚያ ምድር የምታደርጉትን በሙሉ እናወግዛለን ብለው ሰልፍ ወጥተዋል ዛሬ። ይሄ መልእክቱ በግራም በቀኝም ላሉት ነው። አንዳንድ የብልጽግና ሰዎች አፋሮች ኤርትራንና ህወሓትን ተቃውመው ሰልፍ ወጡ ብለው ጮቤ እየረገጡ ሲጽፉ አይቻለሁ። ሁሉንም አካላት ነው በግራም በቀኝም። ብልጽግና ዋና እንደውም የአፋርን ምድር የጦርነት ቀጠና ለማድረግ የፈለገውና ያቀደው አሁንም ድረስ ያንን ምድር እንደ መሸጋገሪያና እንደ አንድ የጦርነት ቀጠና ለማድረግ ያቀደው ብልጽግና ፓርቲ ነው። ጎትቶ ህወሓትንም ወደ አፋር ክልል ለጥቃት እንዲገመጣ የጋበዘውም ብልጽግና ነው። ስለዚህ ተቃውሞው ሁሉንም የሚመለከት ነው። አንፈልግም ጦርነት ነው። ይሄ ዓለም አቀፍ የአፋር ወጣቶችን ምሁራንም ያሳተፈ የማህበራዊ ሚዲያ ዘመቻም እየተካሄደ እንዳለ አይቻለሁ። ይሄ የአፋር ጉዳይ ብቻ አይደለም፣ የሁላችንም ጉዳይ ነው። በኢትዮጵያ ምድር በየትኛውም ቀጠና ጥይት ድምፅ እንዳይሰማ ማድረግ ይገባል። የአማራ ፋኖች ወደው ሳይሆን ተገደው የገቡበት ነው። በአማራ ክልልም ጦርነት ለማቆም የሚያስችል የአንበሳው ድርሻ ያለው እስካሁን ምናልባት አሁን እየተቀየረ መጥቷል። በእርግጥ የብልጽግና ስርዓት ነው። ሄዶ ትጥቅ አስፈታለሁ ሱሪ ያስወልቃለሁ ብሎ ገባ። ይቅር ጦርነቱ የፖለቲካ መፍትሄ ያስፈልጋል ሲባል አሻፍረኝ ተንበርክካችሁ ወደ ድርድር ካልመጣችሁ ብሎ በትቢትና በእብሪት ነገሮችን እየመለስ ያለው አብይ አህመድ ነው። ለማንኛውም የአፋሩን ጉዳይ እንዴት እየተከታተልክ ነው? አፋሮች ባለፈው አመጽ ነው የወጡት። አመጽ የኃይል እርምጃ ሁሉ ወስደዋል። የትግራይ ታጣቂዎች እነሱ ምድር ላይ እየሰለጠኑ ያሉትን ተሽከርካሪዎቻቸው ላይ ጥቃት በመፈጸም ጉዳት ሁሉ አድርሰዋል። ወደ አመጽ እየገቡ ነው። የሌሎች ኃይሎች ፍጥጫ ወይም የሌሎች ኃይሎች ትከሻ መለካከያ ምድር አይሆንም ብለው ተነስተዋል። እንግዲህ አፋሮችንም ማገዝ የሌላው ኢትዮጵያዊ ኃላፊነት ይመስለኛል። ገለታው እንደ ሁላችን ኢትዮጵያውያን በሙሉ ከአፋሮች ጎን መቆም አለብን። አሁን አፋር የሆነ ካርታ ተሰርቶባታል። ብዙ ጦርነቶችን ልታስተናግድ እቅድ ወጥቶባታል። በኤርትራ በኩል የኢትዮጵያ መንግስት አብይ አህመድ ጦርነት ከከፈትኩኝ አየር ጥቃት የሚፈጽም ከሆነ በዚህ ነው በአፋር በኩል ነው የሚል እቅድ ነው ያለው። ስለዚህ በአንድ በኩል ይሄ ወንጀል ተጠንስሷል እዛ ምድር ላይ። ስለዚህ የአፋር ህዝብ ይሄንን መረዳት አለበት፣ ተረድቷል። ስለተረዳም ነው ተቃውሞ እያደረገ ያለው። ሁለተኛው የትግራይ የፖለቲካ ክሽፈት በተመለከተ በተለይ በዚህ ስምረት አቶ ጌታቸው በሚመራውና ደብረጽዮን በሚመሩት ግጭት መካከል እንደ መንጠላጣያ ሆና ወይም ደግሞ የጦርነት መለካከያ ቦታ እንድትሆን የተመረጠችው አፋር ናት። በሶስተኛ ደረጃ ደግሞ ጽምዶ ቅድም ያነሳው እነሱም እንደዚሁ አፋርን የመረጡ ነው የሚመስለው። ስለዚህ በተለያዩ አቅጣጫዎች የጦርነት መጫወቻ ሜዳ እንድትሆን የተለካች ስለሆነች በዚህ ካርታ የወጣባት አካባቢ ስለሆነች የአፋር ህዝብ በእውነት ድምጹን አጉልቶ ማሰማት መቻል አለበት። ኢትዮጵያን በሙሉ እንደግፈው ይገባል። ጦርነት ከጎረቤት ሀገር ጋራ አንገባም፣ ከኤርትራ ከወንድም እህቶቻችን ጋራ ጦርነት ውስጥ አንገባም። ከዚህ በፊት ጦርነት ውስጥ ገብተን ካስጨረሳችሁን በኋላ እንደገና ደግሞ ዘሄግ ነው የሚያልቀው በፍርድ ነው የምንጨርሰው ብላችሁ ስትደንሱ ነበረ። ያ ጸጸት እስካሁንም በኢትዮጵያን
አይምሮ ውስጥ ነው ያለው ሁላችን ከየሰፈራችን ከየቤተሰቦቻችን ያጣንበት ጦርነት ነው ማረሳው ነው የባድመው መሳይ ለብጣቂ ወረ ምንድነው ሜዳ ተብሎ ሁሉ ዋጋን የተከፈለው አሁን ደግሞ የማይሆን ጦርነት ዝም ብሎ ደም ተፋሶ የሚያልቅ ምንም ውጤት የማያመጣ ምንም ነገር ሬጂስተር የማያደርግ ጥፋት ብቻ ያለበት ጦርነት በአፋር በኩል ነው አብዛኛው የሚታየው እንቅስቃሴውና ያንን ያፋር ህዝብ መታገል ሊኖርበታል ኢትዮጵያን በሙሉ ድጋፍ ማድረግ አለብን ተመልከተ አሁን እንግዲህ በአንድ በኩል አብይ አህመድ ወደ ኤርትራ ጦር አስጠጋለሁኝ በድሮን ደበድባለሁ ወዘተ ሲል ሪጂናል የሆነው ይሄ ቀጣናዊ የሆነው ነገር እየተለወጠ መጣ ቅድም አንስተዋል መግቢያ ላይ ግብጽም የተቆናጠጠች መጣች ሶማሌ ተቆናጠጠች በሚገባ ቤዝ ሁሉ ሰርታለች ሶማሌ ላይ እንደምናውቀው ደግሞ ጅቡቲ ወደብ ልታለማ ነው ስለዚህኛ ያከራይ ተከራይ ነው የሚባለው አሁን ከጅቡቲ አይደለም ከዛ ከግብጽ ምን ጉሩራችንን ልትይዝ መጣለች እዛ ጅቡቲ ከሞኝ ደጅ ምንድነው ሞፈር ይቆረጣል ይባላልና እዚህ ሲተራመስ እዛ እግሯን ተተክላለች ከዛ ከጅቡቲ ሳይሆን እሷ አልምታ ለግብጽ እየከፈል ወጫ መግቢያ ምን ፈልግበት ጊዜ ላይ ይወደቅና ያለ ነው የተፈራው መጀመሪያም ይሄ ነው ስለዚህ የአፋር ህዝብ ጎን መቆም ያለብን ይመስለኛል ለኔመሰ ገለታው የግብጽንና የጅቡቲን አሁን ወደ አዲስ ስምምነት ሊገቡ መሆኑን የሚገልጹ ዘገባዎችን በተመለከተ እንመጣበታለን ምክንያቱም ምን ያህል የሰው የኢትዮጵያን ኪሳራ ላይ እንደጣለ እንኳን አይደለም የወደብ ባለቤት ተከራይተን እንኳን ወደብ ልንጠቀም የማንችልበት ሁኔታዎች እየፈጠረን ያለው በኪራይ እንኳን እንዳናገኝ በኪራይ ሲሰጡን የነበሩ ሰው አገራትን በሙሉ ያስቆረፈና እየተጣላ ዛሬ እነዚህ አይነት እንደ ግብጽ አይነት የኢትዮጵያን ቀና ማለት የማይፈልጉ ዘላለም ዓለማችንን በድህነት ውስጥና ደካማ ሆነን እንድንኖር የሚፈልጉ እንደነዚህ አይነት ታሪካዊ ጠላቶቻችን ከርቀት ሲያዩን የነበረውን ከቅርበት ተጠግተውን እንዲኖሩ ያደረጉት ስጋት እንዲፈጥሩ ብሔራዊ የደህንነት አደጋችን እንዲጨምር ያደረገው ይሄው አብይ አህመድ ነውና በሰፊው መመልከት የሚገባን ጉዳይ ነው ቱርክንም ጋብዟል ቱርክም መጣውን የሶማሊያን አብዛኛውን የማዕድንና ሌሎች ነገሮችን የማውጣት ትልቁ ድርሻ ወስዳለች ግብጽም ጦሯን አምጥታለች ወደ ሶማሊያ የሳውዲ አረቢያ መንግስት ከጅቡቲም ከኤርትራም ጋር ስምምነት ላይ ይደርሷል በ10 ቢሊዮን ብር የአሰብ ወደብን ለማልማት የሳውዲ አረቢያ መንግስት የተዘጋጀን ያለው ብዙ ነገሮች እየመጡብን ያሉትና እሱን እናነሳለን ግን አፋር ላይ እንቆይና አፋሮች ምን ሊያደርጉ ይችላሉ አብይ አህመድ እንግዲህ ጦሩን ኤርትራ ድንበር በቡሬ አካባቢ አስጠግቷል ምናልባትም ሰሞኑን የድሮን አሰሳ ያደረገ ነው በድሮን ለመምታት እዛ አካባቢ አንዳንድ የወታደራዊ ቼክ ፖይንቶች የሆኑ ይዞታዎች አሉ የኤርትራም የሚባል ነገር አለ ይሄ አማጺ ተብሎ አብይ አህመድ ያሰለጠነው ወደ ድንበር አካባቢ አስጠግቶታል የቀይ ባህር አፋር ነፃ አውጪ የሚባለው ስለዚህ አፋር ምድር ቀጣዩ የጦርነት ቀጠና መሆኑ የማይቀር ነው አብይ አህመድ አሰብ ለሚለው ምናልባት ወደ ተግባር የሚለወጥ ከሆነ የጦር አውድማ የምትሆነው አፋር ነው ከአፋር ውጭ ጦርነቱ ሊደረግበት የሚችል ሌላ ኢትዮጵያ መሬት የለም ስለዚህ አፋሮች የመጣባችሁ ያለው የጦርነት ዳመና ሌላ ቦታ እንዲበተን ወይም ቀልጦ እንዲቀር ካላደረጋችሁ አንዴ ዶፉ ከወረደ እናንተ መጀመሪያ ተጠፋላችሁ ከዛ ቀሪው ደግሞ ለኢትዮጵያ ህዝብ የሚተርፍ ይሆናል ስለዚህ ኮዲው ነው የአፋር ህዝብ የጀመረውን ትግል ማጠናከር አለበት የኢትዮጵያ ህዝብም ይህን ትግል መደገፍ አለበት የአፋር ህዝብ የኛው አካል ነው ይሄ ክልላችን ብዙ ጊዜ ድምጹ አልተሰማም ብዙ ልጆች ከዛ አካባቢ ብዙም በሚዲያውም በምኑም ላይ ስለማይወጡ ድምጹ በጣም አንሷል እንጂ በጣም የተጎሳቆለ አካባቢ ነው አፋር በጣም ተጎድቷል ባለፈው በሰሜኑ ጦርነት ጊዜ ብዙ ዋጋ ይከፈል አካባቢ ብዙ ትምህርት ቤት ነው የፈረሰው ብዙ ህዝብ ነው ያለቀው ረጅሙ ጦርነት የሰሜኑ ጦርነት የተካሄደው አፋር ላይ እና አማራ ክልል ላይ እና ይሄ ክልል ብዙ ተጎሳቁሏል ብዙ መከራ አይቷል እና እንደገና ለሌላ ጦርነት ደግሞ ድምጽ ስለሌለው ብዙ የሚናገርለት ልጆች ብዙ ስለሌሉ ከዛ አካባቢ እንደገና ዝም ብለው ሊያጠፉት ተዘጋጅተዋል እዚህ ቦታ ላይ ነው የምናደርገው ወደ ትግራይ አካባቢ ብናደርግ ይተገትገናል ገበሬውም ከኋላ ማይለቀንም ቆስሏል በእኛ ላይ ስለዚህ እዛ አካባቢ ግራውንድ ፎርስም ማለት እንደምግረኛም ምንም መላክ ያስቸግረናል
በብዙ መንገድ የሚሆን አይደለም ጽምዶ የሚባል ነገር ተፈጥሯል አማራ ክልል የማይታሰብ ነው ስለዚህ በዚህ በአፋር ላይ እናድርግ የሚል ነውና ይሄ አካላችን ነው የአፋር ህዝባችን የኛ አካል ድምጹ አልተሰማም እንጂ ተጎሳቁሏል በጣም እና ለሌላ ለ3 ለ4 ጦርነት ነው ካርታ ይወጣል ያልነው ጌታቸውም ሊጠቀምበት ይፈልጋል ማን ነው ይሄ ፊልድ ማርሻሉም ደግሞ ከኤርትራም ጋር ለመዋጋት ያሰበው አፋር ነው ከትግራይ ከህወሓትም ጋር ደግሞ ለመዋጋት ያሰበው በአፋር ስለዚህ በብዙ አቅጣጫ የጦርነት እቅድ የወጣበት ክልል ስለሆነ ሁላችን ኢትዮጵያውያን ይሄንን ልናወግዝ ይገባል ያፋር ወጣቶች በርቱ ወንድሞቻችን እህቶቻችን እኛም ባለንበት በእውነት ከጎናችሁ እንቆማለን ኖ ዋር አፋር በቃ በዛ አካባቢ ጦርነት የለም ለማያተርፍ ጦርነት አሁን ለተባለው ለዚህ ለቀይ ባህር ተብሎ እንደውም አፋርን አሁን ሌላው ደግሞ አጀንዳ ምንድነው በተለይ ከኤርትራ ጋር የሚደረገው ጦርነት ይሄ ዓለም አቀፍ ግዛቱ በጣም ከገነነ እንደ ፕሮክሲ ይሄ ያለ አይደለም ያፋርን ወጣት በማደራጀት አፋር ሐሰበኛ ነው በሉና ተዋጉ ብሎ ሳት ላይ ሊመግዳቸው እንደሚችል የታወቀ ነው መሳይ ያፋርን ሰው አስታጥቆ ማለት ነው ስለዚህ ለዚህ እንደዚህ አይነት ጦርነት እኛ ዛሬ ጅላ አንፈልግም በምንም ተአምር አንፈልግም ኢትዮጵያን ጦርነት በቃን የሚል ድምጽ ከዛ ካፋር መጉላት አለበት እኛ መደገፍ ነው ያለብን መሳይ ለምሳሌ ወደ ነካካለው የግብጽና የጅቡቲ የሰሞኑ ጉዳይ ላይ እንምጣ ግብጽና ጅቡቲ የወደብ የማልማት ስምምነት ላይ ለመድረስ እየተነጋገሩ እንዳለ በርካታ ዘገባዎች ዛሬ ወጥተዋል በዚህም ግብጽ ከፍተኛ የሆነ ድርሻ የሚኖራትን የወደብ ይዞታ ጅቡቲ የባህር ዳርቻ ልታገኝ መሆኗን ነው የተመለከተው ምናልባት ታጁራ የሚባለው ሌሎችም የወደብ አካባቢዎችን በማልማት ግብጽ በአፍሪካው ቀንድ በጅቡቲ አካባቢ ጽኖ ፈጣሪ የምትሆንበትን ሁኔታ እየፈጠረች እንዳለ ነው እንግዲህ ከዘገባው መረዳት የተቻለው በጣም አሳዛኝ መረጃ ነው አሳዛኝ ክስተት ነው እየመጣ ያለው በዚህ አንፃር የአብይ አህመድ አገዛዝ ምን አይነት ምላሽ ሊሰጥ እንደሚችል እንግዲህ እየተጠበቀን ነው ምክንያቱም የታጁራ ወደብን አብረን እናልማ ብላ ጅቡቲ ደጅ ጠንታለች አብይ አህመድ ያኔ ሶማሌላንድ ይያለ እንደዛ በሚዋከብበት ሰዓት ጅቡቲው የውጭ ጉዳይ ሚኒስትር ጥሪ አቅርበው ነበር በጋራ እናልማ ድርሻ ኖሯችሁ እናንተም ከታጁራ ወደብ አብረን እንጠቀም የሚል ጥያቄም ግብዣም አድርገው እና አብይ አህመድ ጀርባቸውን የሰጡት ዛሬ ደጅ ቢጠኑ በእንብርክክ ቢሄዱ የሚያገኙት አይደለም ግብጽ ገብታበታለች ከዚህ በኋላ ጅቡቲም መልስ የምትሰጥ አይደለችም አብይ አህመድ አካሄዱን በደንብ ተረድተውታል 2 ሚሊዮን እያለ ብራኑ ጁላ ባለፈው ሲገልጽ እነሱንም ጭምር የሚመለከት እንደሆነ ስጋት ገብቷቸው ነው እየገለጹ ያሉትና ገለታው ግብጽ ዳር እያለች ነው ኢትዮጵያን በጣም እየተጠጋች ነው እየዞረችን ነው በደቡብ ሱዳን በኩል መጣለች በጅቡቲ በኤርትራ በኩል ምናልባት በኬንያ ነው የሚቀራት ዙሪያችንን እየከበበችን ነው አብይ አህመድ አሳልፎ እየሰጠን ይገኛል ይሄን አልተረዳንም አሁንም ግብጽ ታሪካዊ ጠላት ይያሉ ከበሮ መደለቅና ነጋሪት መጎሰም ብቻ ነው ብልጽግናው መንደር የምንሰማው ለማንኛውም እንዴት አየው ይሄንን የጅቡቲና የግብጽን ወደ ስምምነት እየሄዱ መሆናቸው እንደው የግብጽ እንቅስቃሴ በዚህ በቀይ ባህር አካባቢ ላይ ብዙ ኢትዮጵያውያን ያውቁታል መቼም የኢኮኖሚ ብቻ ሳይሆን የዚህ የናሽናል ፕራይድ ወይም የብሔራዊ ኩራትም ፍላጎት አላት ግብጽ በጣም በቀይ ባህር ላይ እንደሚታወቀው ከላይ ከፍ ብሎ ከኤርትራ ከቀይ ባህር ከፍ ብሎ የስዊዝ ቦይ የምትቆጣጠረው እሷ ናት ከዛ መውጫ መግቢያ ከመርከቦች ሁሉ የተቀበለች ብዙ ቢሊዮን ዶላር ነው የምታገኘው በአመት እና ያ አንዳለ ወደታች ደግሞ እስከ ኤደን ባህረ ሰላጤ ድረስ በዛ አካባቢ ላይ ጎልቶ መታየት የግብጽ ባህር ኃይል ጎልቶ እንዲታይ በድምጿ ከፍ እንዲል በጣም ትመኛለች ትፈልጋለች የቆየ እንትኗ ነው እና አሁን የበለጠ ይሄ ህልሟ እየተሳካ እንዲሄድ የሚያደርገው የአብይ አህመድ እንቅስቃሴ ነው በሶማሌ በኩልም ምናየው ነው በሶማሌ በኩል የነበረው የሶማሌላንድ ኤምኦዩ ሲፈረም ያ ጉዳይ ግብጽን በጣም ስቦ አምጥቶ ወታደራዊ ቤዝ እንድታሰፋ አካባቢዋን ተጽዕኖ እንዲኖራት የሶማሌን መንግስት ካፕቸር የማድረግ ያህል ነው የሶማሌን መንግስት እንድትጠመዝዘው አድርጓታል ስለዚህ ታክላለች እዛ አግሯል
እና በኤደን ባህረ ሰላጤ አካባቢ ማለት ነው። ከፍ ሲል እንግዲህ ይሄ የሌሎች የመጡበት እነ ጃፓን፣ አሜሪካ፣ እነ ፈረንሳይ ምናምን የሰፈሩባት ደግሞ ጅቡቲ አካባቢ ነው ላላ ያለ ግር ያላት እዛ። እና እንግዲህ ተመልከት ወደዛ ደግሞ ከተተከለች እንግዲህ ከላይ እስከታች በነጠብጣብ እስከታች ድረስ ተቀምጣለች ማለት ነው፣ ግብጽ አለች ማለት ነው ከስዊዝ ካናል ጀምሮ። እና ይሄ የሚፈልጉት አንድ ብሔራዊ እንደ ኩራት ሁሉ የሚያዩት ነው ግብጾች። ስለዚህ ለዚህ ምክንያት በተለይ አሁን ጅቡቲ ላይ ይሄን ጉዳይ እንድታስብ ያደረጋት እንግዲህ ግብጽ የታጁራ ወደብ ምንም አይጠቅማትም፣ ይሄ የምታስገባበት ቦታ አይደለም። እሷ ግን ኢትዮጵያ ብቻ ናት ይሄንን ታጁራ ወደብ የምትጠቀምበት። ግን ይሄን ቦታ በመቆናጠጥ ለኢትዮጵያ ልታከራይ ነው የምትፈልገው እና መቆጣጠር ማለት ነው። አሁን የዚህ የአባይ ግድብ አንዱ ግብጽን የሚያስጨንቃት ምንድነው? ኮንትሮሉ ነው። ውሃ ኮንትሮል ተደረገ፣ መቆጣጠሪያ ተሰራበት ነው። እሷ ደግሞ እንግዲህ ልትበቀል በላይ በኩል ታጁራን ወደብ ኮንትሮል ታደርጋለች ማለት ነው በእጅ አዙር እንግዲህ መሳይ። እና ይሄ ጉዳይ በተለይ የኢትዮጵያን ብሔራዊ ጥቅም እየጎዳ የመጣ ነው። ይሄንን ሁሉ የሳበው ግን የአብይ አህመድ እንቅስቃሴ ይሄ ጦርነት እንቅስቃሴው ነው። ከጅቡቲ ጋር ያለው መቋረፍ 2 ሚሊዮን ናችሁ፣ 5 ሚሊዮን ናችሁ እዚህ አካባቢ ያላችሁ እናንተን መዋጥ ኢትዮጵያ ምንም ቀላል ነው፣ እኛ 130 ሚሊዮን ነን እያለ ያስፈራራቸዋል። ይሄንን ዜና ስትሰማ ኤርትራ እንኳን 2 ሚሊዮን 3 ሚሊዮን ናት፣ እኔ እኮ 500 ሺህ ነኝ ትላለች ጅቡቲ። ስለዚህ ጠንከር ያሉ ከዚህ ኃይል ጋር የሚቃረኑትን ልጥራና ልዋዋል ብላ ነው የተዋዋለችው። ይሄንን ስምምነት በምክትል ጠቅላይ ሚኒስትር ደረጃ ነው የተያዘው ፕሮጀክት። የግብጽ ምክትል ጠቅላይ ሚኒስትሩ ነው ይሄን እየመራ ያለው። በቅርቡ ወደ ጅቡቲ መጥተው ሁኔታውን ያጠናሉ ነው የሚለው ዜናው። ስለዚህ ይሄንን ጉድ እየጠራብን ነው ያለው ይሄ ሰውዬ። በኤርትራ በኩልም ያነሳ ነው ባለፈው። በኤርትራ በኩል ይሄ ግርግር፣ ይሄ ፑሽ፣ ይሄ ግፊያ ሳውዲ አረቢያን እያጠናከራት መጣ። ለኔ ስጡኝ እናንተ ምን አጋፈጣችሁ? ከኔ ጋር ይጋፈጥ እኮ ነው ነገሩ። መጣ ቁጭ ስላለች እዛ ከዛ በኋላ ግጭታችን እዚህ ይሆናልና ዞሮ ግን የኢትዮጵያን ብሔራዊ ጥቅም ይሄ ያንን ባህር የመጠቀም የማስወጣት የመግባት የማስገባት እንትኖች እያስተጓጎለብን ያለው ረጅም ጊዜ ሊቆይ ይችላል። ሊዙ የሚፈረመው ለረጅም ጊዜ ከሆነ ያንን አመት በሙሉ አዲስ ሊዝ እስኪመጣ ድረስ እነዛ የተቀመጡ ኃይሎች የሚነቅሉ ከሆነ እስኪነቅሉ ድረስ ምን ከፍለው ዋጋ ሊጨምር ይችላል። ኢምፖርት ኤክስፖርታችን ይስተጓጎላል መሳይ። ያ ብቻ አይደለም፣ ሌላ ፖለቲካ ይዘው ነው የሚመጡት። እንደምታውቀው ሲሰፍሩ የዛ አካባቢ ፖለቲካ ያንን ባህር ማዶ ያለውን ፖለቲካ ይዘው ነው የሚመጡት። ከዛ መንግስት ጋራ ከጅቡቲ ጋር ከኤርትራ ጋር ከሶማሌ ጋራ ይሰራሉ እና የኢትዮጵያ ብሔራዊ ጥቅም በከፍተኛ ሁኔታ አደጋ ውስጥ ነው ያለው መሳይ፣ አደጋ ውስጥ ነው ያለው። ስለዚህ ኢትዮጵያውያን እንንቃና ይሄንን ችግር ከቤታችን መንቀል ያስፈልገናል እንደው የሚል ነገር ነው ማስተላለፍ ያለብን ይመስለኝ። እንደው ገለታው በዚህ ሁኔታ ከቀጠለ እንግዲህ በጅቡቲ ያለን ወደብ የመጠቀም ነው ወደብ ባለቤት የመሆን ነገር እንዱ ዝም ብሎ በቅዠት ውስጥ ይቆይና ግን ወደብ የመጠቀም እድላችን እየጠበበ ነው የሚመጣው። ብዙ ነገር ሲታሰብ ነበር በፖርት ሱዳን፣ አሁን ቢቻል አይደለም። ምናልባት በርበራ ሚሉትም በዚህ በኬንያ በኩልም ያለውንም እነሱንም ለመጠቀም ከሆነ ብዙ ወጪና ለኢትዮጵያ የማይሆኑ ነገሮች እንዳሉ ነው እንግዲህ የኢኮኖሚውንም የትራንስፖርቱን ሌሎች ነገሮችንም ከግምት አስገብተው ባለሙያዎች የሚገልጹት። ምን ያመጣብናል ጣጣ? እንግዲህ ከጂኦፖለቲካል ጫናው ባሻገር ኢትዮጵያ የወደብ ባለቤት የመሆኗን እንተውና የወደብ ተጠቃሚነት መብቷንም ሁሉ ነገር ዝግ እንዳይሆን እየሰጋን ነው። ጅቡቲ ነች የቀረችው፣ ጅቡቲንም እያጣን ምናልባት ከሶማሊያ ደግሞ ባለው የጸጥታ ሁኔታ ምክንያት የሶማሊያን ወደቦች መጠቀም አንችልም። ከሶማሊላንድ ጋር ያለው ነገርም በመታየው መልኩ ተበጥሷል። ስለዚህ ምንድነው የቀረን? ምናልባት አሁን ግብጽ በጅቡቲ ጋር ያላትን ስምምነት ከጨረሰች እና ያንን አካባቢ የምትቆጣጠረው ከሆነ መጀመሪያ ከመዝገብ ላይ የምትሰርዘው ኢትዮጵያን ነው። ኢትዮጵያ እዛ አካባቢ ድርሽ እንዳትል ልታደርግ ትችላለች። ግብጽ ዋና ዓላማዋ ኢትዮጵያ ማዳከም ነው። በዚህም በዚያም ሄዳ ኢትዮጵያ የምታገኛቸውን ጥቅሞች መቁረጥ ነው። ምንድነው አሁን የሚመጣብን ጣጣ? እንግዲህ ምናልባት ከወደብ ባሻገር ከብሔራዊ ደህንነት ከብዙ አንፃር ሊመጣ የሚችልብን ጉዳቶች ምንድናቸው? አንድ ዓለም አቀፍ ህግ አለ ይላሉ እንግዲህ የህግ ባለሙያዎች። የዓለም አቀፍ ህግ ምንድነው? ማንም አገር ከባህር ሊዘጋ አይችልም፣ ጉሮሮ ሊታነቅ አይችልም የሚል ህግ አለ።
ግን በተግባር ስታየው ከሚያስገቡን ከሚያስወጡን አገራች ጋር ካልተስማማን ግን ይሄ ህግ ተግባር አይሆንም። ከኤርትራ ጋር ተመልከት ለምሳሌ አሁን ህጉ የሚለው ዓለም አቀፍ ህጉ የሚለው ባህር መጠቀም መብታችሁ ነው የሚለው። እንዴት አድርገን እንጠቀማለን አሰብን? በግድ ሄደን እናስወጣለን እናስገባለን ብንል ኤርትራ ሸሸት እያለች ወዲያ ወዲህ እያለች በሰላም ዕቃ አይወጣም። እንግዲህ የንግድ ዕቃ እኮ ነው የምናስወጣው የምናስገባው፣ መድኃኒት ነው የምናስወጣው የምናስገባው፣ ምንድነው ማዳበሪያ ነው የምናስወጣው የምናስገባው፣ ቡና ነው የምንልከው። እነዚህ ሁሉ እኮ በጣም ሰላም ይፈልጋሉ፣ ደህንነት ዋስትና ይፈልጋሉ። ዕቃ ነው የንግድ ዕቃ ነው እንዳይበላሽ። አሁን እዚህ ባለው ትርምስ ምክንያት ጅቡቲ ውስጥ ማዳበሪያ ደርቆ ተገኘ ነው የሚባለው። ማዳበሪያው ራሱ በቃ ድንጋይ ሆኖ ተገኘ። እንግዲህ ወይ ብዙ ቆይቶ ሊሆን ይችላል፣ ምን እንደሆነ አይታወቅም። እንደዚህ አይነት ችግር እንዳለ እንግዲህ በብዙ ብር እየገዛን ድንጋይ ሆኗል የተወሰነ ማዳበሪያ የሚባል ዜና ይቻላል። ስለዚህ በአጠቃላይ ያ ህግ ቢኖርም ዓለም አቀፍ ህጉ ቢኖርም ግን ጥሩ ዲፕሎማሲ ከሌለ ልንዘጋ እንችላለን። ይሄ መዘጋት ደግሞ የኢትዮጵያን ኢኮኖሚ እንግዲህ ተመልከተው። በተለይ የምናስገባው ነገር ብዙ ነው። መድኃኒት አስገብተን ነው ለህዝባችን የምንደርሰው የምናክመው። የኮንስትራክሽን እቃዎች የምናቀው ነው አሉ የምንላቸው ፋብሪካዎች በሙሉ ግብአት ከውጪ ይፈልጋሉ። መርፊያዋን እንኳን ለመስራት ሚስማሩን እንኳን ለመስራት ብዙ ግብአቶች ከውጪ ነው የሚገባው። ስለዚህ አሁን ሲስተጓገል እንደ ኔሽን ችግር ውስጥ እንገባለን። አንድ ሁለተኛ ባያፍኑንም እንኳን የሆነ ቀዳዳ ብናገኝም እንኳን ለምሳሌ ግብጽ የምትቆጣጠረው ከሆነ ይሄንን ታጁራን እንትን አሳምራ አድሳ ምን አድርጋ ከዛ ክፍት ታደርጋለች ለኢትዮጵያ ማለት እና ይሄንን ያደስኩበትን ያሳመርኩበትን ምናምን ታሪፍ ጨምሬያለሁ ትላለች። ምንድነው የምናደርገው? እንግዲህ ተመልከት። ይሄ እኮ ነው ችግሩ። ያ ታሪፍ ሲጨምር አሁን ከምንከፍለው እጅግ በጣም ብዙ ብር የማስወጣት የማስገባት እንትን ልንከፍል ነው ማለት ነው። ይሄ ሁሉ የኢትዮጵያን ብሔራዊ ኢንተረስታችንን እየጎዳ ነው ያለው። ሌሎቹ ደግሞ ራቅ ያሉ ናቸው። ደቦቹ እንደምናውቀው ብዙ አንጠቀምባቸው። ጅቡቲ ነው በጣም የምንጠቀመው፣ ኢንፍራስትራክቸሩ እዛ ነው ያለው። ስለዚህ በየአቅጣጫው ችግር ውስጥ ገብተናል። ሶማሌላንድ ሆዷ ሻክሯል በጣም ያን ትልቅ ብሔራዊ ጥያቄዋን ሜዳ ላይ ስለጣለባት አብይ አህመድ ማለት ነው። ካዳት ቢትሬ አድርጎኛል ነው እኮ የምትለው ሶማሌላንድ። ቢትሬ ምንድነው? መሸጥ ነው ወይም ደግሞ መክዳት። እንደዛ አድርጎኛል እኮ ነው የምትለው። ልክ አስቆሮቱ ይሁዳ ጌታ ኢየሱስ ክርስቶስን ቢትሬ ያደረገው እንደሚባለው ድንገት ቅልብስ ብሎ ሶማሌ ሄደ እና ቱርክ ላይ ፈረመ። እንደምታውቀው አገሪቱን የሶማሌን ምንድነው ቴሪቶሪ ወይም ደግሞ ግዛት አከብራለሁ ምናምን ብሎ የሶማሌ ላንድን ጥያቄ ውድቅ ነው ያደረገባት። ስለዚህ ቂም የያዘች ናት ያቺ ምድርም። እና እንደዚህ ዝም ብለን እንደው በጥሩ ሁኔታ ዕቃ የምናስወጣበት የምናስገባበት ሁኔታ አይኖርም የሚለው ነገር በጣም ያሳስበኛል። እንደዚህ ካምሰ ገለታው እንግዲህ ወደ ሌላው ርዕሰ ጉዳይ እንሄዳለን። ኢትዮጵያ ውስጥ ያው ያዝለቀቅ ያደረገውም ቢሆን የህዝብ ተቃውሞ መምጣቱ አይቀርም። ያውኑ ጠንከር ያለ ይመስላል። የመምህራን ተቃውሞ ነው በተለያዩ አካባቢዎች እየሰማን ያለ ነው። የሥራ ማቆም አድማ፣ አደባባይ ወጥተው ድምጻቸውን የሚያሰሙ የኢትዮጵያ መምህራን በየአካባቢው ቁጥራቸው እየጨመረ ነው የመጣው። ከደሞዝ ክፍያ ከተለያዩ ጉዳዮች ጋር ተያይዘው ነው የተቃውሞ ድምጹ እየተሰማ የሚገኘው። በሲዳማ እና በአንዳንድ የደቡብ ኢትዮጵያ አካባቢዎች እንደዚሁም በኦሮሚያ በተወሰኑ አካባቢዎች የመምህራን የሥራ ማቆም አድማ እየተካሄደ ነው ያለው። ተማሪዎች ቤታቸው ቁጭ ብለዋል፣ መምህራን ቤታቸው ቁጭ ብለዋል። በአንዳንድ አካባቢዎች ተማሪዎችም መምህራንም አደባባይ ወጥተው ሰልፍ እያደረጉ ይገኛሉ። ይሄ ምናልባት በሀገር አቀፍ ደረጃ ሊሆን የሚችልበት እድል ሰፊ ነው። አንደኛ የደሞዝ ጭማሪው አልመጣም፣ ለማንም የተከፈለ አይደለም። ሁለተኛ ያለችውም ደሞዝ ሰራተኛው ጋር እየደረሰ አይደለም። የደሞዝ ጭማሪው ብቻ አይደለም፣ መደበኛው ደሞዝም እየዘገየ እየመጣባቸው ነው። የኑሮ ውድነቱን የሚቋቋሙበት ትከሻ አጥተዋል አብዛኛው የኢትዮጵያ የማህበረሰብ ክፍል። ትላንት እናንተ በቅርብ ባዘጋጀነው የአንከር የመረጃ ክፍለ ጊዜ ላይ የመንግስታቱ ድርጅት የምግብ ፕሮግራም ያወጣውን ሪፖርት ተመልክተናል። 129.7 ሚሊዮን ኢትዮጵያውያን ከዝቅተኛ ደረጃ በታች እንደሆኑ ነው የተነገረው። ስለዚህ ራሳቸውን የሚችሉበት በምግብ ራሳቸውን ችለው የሚያድሩበትና የሚውሉበት አቅም እንደሌላቸው የተገለጸ ነው። በዛ ላይ ደሞዝ መከልከል መጣ።
በጭማሪው የሚታይ አይደለም፣ እንዲሁ ምኞት ሆኖ ቀርቷል። አሁን አድማ ነው፣ በየቦታው ሰልፍ ነው። በፎቶግራፍም በቪዲዮም መረጃዎች እየወጡ ይገኛሉ። ገለታው ጄኔሬሽን ዚ ኢትዮጵያ ላይ ዳርዳር እያለ ነው። የኢትዮጵያ የጤና ባለሙያዎች እንግዲህ 2 ወር ሰጥተው ነበረ። ምናልባት መስከረም 5 ጥቅምት 5 አሁን ህዳር 5 ከ3 ከ4 ቀን በኋላ ለ2 ወር የሰጡትም ጊዜ ያበቃል። ተጨማሪ 2 ወር ለአገዛዙ ሰጥተው ነበር። አንዳንድ አፍ ማዘጋ የሚሆኑ ጥቅማ ጥቅሞችን ለጤና ባለሙያዎች ሰጥተው ነበር፣ ግን በብዙ ቦታዎች ላይ ተግባራዊ አልተደረገም። እንዲሁ እየከፋፈለ ለአንዱ እየሰጠ ህብረት እንዳይኖራቸው አንድነት እንዳይኖራቸው እንዲህ አይነት በጣም የማደናገርና የማጭበርበር ስራ እየሰራ ነው የሚገኘውና ለማንኛውም በየአቅጣጫው የሚታየው የኢትዮጵያ የተለያዩ የህብረተሰብ ክፍሎች ድምጽ ጎልቶ እየወጣ ነው። ህዝባዊ እንቢተኝነት እውነት ለመናገር ሊጀመር ዳር እያለ ስለመሆኑ ብዙ ምልክቶችን እያየን ነው። ገለታው እንደው ይሄ መንግስት እኮ በተለይ በሰራተኛው ጫማ ውስጥ ሆነን ስናይ አንድ ቀን እኮ ስልጣን ላይ ማደር ያለበት አይደለም። ደግሞ አቲቲዩዱ ነው የሚጎዳው። ደግሞ ከምንም በላይ ዝንባሌው ማለት ነው። ሰራተኛው ተቸግር ያለው ሲል የሚሰጠው መልስ አሁን ሌላ ሀገር ሰራተኛ ደሞዝ አንሶኛል፣ ኑሮዬ ከድጡ ወደ ማጡ ነው የሆነው፣ ትላንት ገዛው የነበረውን ነገር ዛሬ 10 ጊዜ ወድቄ ነው መገዛው፣ ወይም መግዛት አልቻልኩም፣ ልብሴን መቀየር አልቻልኩም፣ ልጆቼን ማስተማር አልቻልኩም፣ እንደዚህ ሲል የኢትዮጵያም የሌላ ሀገር መንግስት ቢሆን ምንድነው የሚመልሰው? ጦርነት ላይ ስለሆነ ነው፣ ችግር ገጥሞናል፣ ኢኮኖሚው እዚህ ጉዳይ ላይ ስለሆነ ነው፣ ስለዚህ ትንሽ ታገሱን ሌልም ይችላል። ኢትዮጵያ ውስጥ ምንድነው የሚለው መሳይ ተመልከት። መምህሩ ቸግሮኛል ሲል አብይ አህመድ የሚመልሰው መልስ ምንድነው? እናንተ ሰዎች አይናችሁ ተከፍቶ ተመልከቱ፣ እንዴት እድገት መገንዘብ ያቅታችኋል እንዴ? አሽቱት እንጂ ተመልከቱ፣ አድገናል። እንደዚህ አይነት መልስ ነው የሚሰጠው። ጉድ ነው በእውነት ይሄ አቲቲዩድ ይባላል፣ ወይም ዝንባሌ ማለት ነው። የአንድን ፔን፣ የአንድን ሰው ህመም፣ የአንድን ሰው ኑሮ ደረጃውን ማቃለል፣ መስደብ ማለት ኢንሰልት ነው አይደል? ይሄ ትልቅ ስድብ ነው። እዚህ ህብረት ሰራተኛው መበሳጨት አለበት፣ መሳይ መናደድ አለበት፣ መቆጣት አለበት። ይሄ በጎ ቁጣ ማለት ነው፣ የመብት ቁጣ። እጁን ማጣመር አለበት። ልክ እንደዚህ ተቃውሞ ማሰማት መቻል አለበት። እንዴ ይሄ መንግስት እኮ የሚቆመው እኮ በህብረተሰብ ሳይንስ ውስጥ የምታውቀው መንግስት የሚቆመው በታክስ ነው። ከነዚህ ሰዎች ከመምህራን፣ ከሐኪሞች፣ ከነጋዴው ወስዶ ነው ሰርቶ ሌላ የሚያመጣው ነገር የለም። ያን አቀናብሮ ምንም ወዲያ ወዲህ ብሎ ሰራተኛ እንዳይቸገር ማድረግ ያለበት ተቋም ነው። ይሄ ተቋም በህብረተሰብ ችግር ላይ፣ በህብረተሰብ ረሃብ ላይ፣ በህብረተሰብ ብሶት ላይ የሚያላግጥ መንግስት የሚያላግጥ በእውነት በጣም የሚያሳዝን። አሁን ይሄ አብይ አህመድ ወደ ጎንደር ሄዶ ሲናገር አንዷን ብጣቂ ነገር ነው የሰማሁት እና ምን ይላል? ወንድሞቻችን ኑና ተመልከቱ። እድገቱን ነው እኮ እየመጡ የሚያዩት ፋኖች በየቦታው እየሄዱ የሆነ አንድ ህንፃ አይተው ትጥቃቸውን ሁሉ ወደዛ ጥለው በቃ አይ ልማት አለ ማለት ነው። ሶፎሞር ነው እንጂ ደግሞ ሶፎሞር ሄደው ባለው ሶፎሞር በቃ ትንሽ ለካ እንትን ብሏል፣ ትግላችን ይቁም ይላሉ ማለት ነው። ጥሪው ራሱ በጣም የተዋረድንበት ዘመን እንደዚህ የለም መቼም ኢትዮጵያውያን በታሪካችን ገጥሞን አያውቅም። አዋረደን የሰው እየመሰለ አዋረደን እንደሆነ የህብረተሰብን ጥያቄ እንኳን እንደዚህ እያደረገ የሚያጣጥል ሰው ነው። የህብረተሰብን ትግል፣ የህብረተሰብን ፋኖ፣ የኦላ ያስተማሪው፣ የሐኪሙ ጥያቄ ተመልከተው። ያለፈው አንድ ጊዜ አንስተነዋል። ሐኪሞች ተቸገርን ይሉታል። እኔም እኮ እንደናንተ ነኝ። 1 ሚሊዮን የተሸለመ ሰው 1 ሚሊዮን ካዝና ውስጥ እንደው ታችን 1 ሚሊዮን እንደው ሙሉዋን እንደው ቁጭ ያደረገ ሰውዬ ለክፉ ጊዜ ለወደፊት ተጠቀምባታለሁ ብሎ ባንክ ቁጭ ያደረገ ሰውዬ ጥቅማ ጥቅም ይላቸዋል። በስንት መኪና ታጅቦ የሚሄድ ሰውዬ እነሱ ጥቅማ ጥቅም የሚሉት እኮ ትራንስፖርት የሚሰጠን ነውና እኔም እንደናንተው ነኝ እኮ የሚል እኮ ሰውዬ እኮ ነው ስልጣን ላይ ያለው። አቲቲዩዱ ዝንባሌው ህብረተሰብን የሚያስቆጣ ነው። ሌላ ሀገር ቢሆን እንደው አንድ ቀን አያድርም መሳይና የኢትዮጵያ ሰራተኛ መምህራን በተለይ እኔም እንደ መምህር ራሴ በጣም ይሰማኛል። በእውነት ተዋርደናል። በጣም ከባድ ውርደት ነው። በህብረተሰቡ ዘንድም የነበረን ሶሻል ስታተስ ይሄ ማህበራዊ ደረጃ ያደር ወርዶ ዛሬ በቃ
በኑራችን መምህራን ሁሉ በየጊዜው የተማሪ ምግብ የሚመኙበት ዘመን ላይ የኢሰማኮ ሰውዬ ባለፈው ያነሱት አለ አንዳንድ ሰራተኞች ከፈለጋችሁ ወስጄ ላሳያችሁ በፌስታል ምግብ ይለምናሉ የተባለበት ዘመን ነውና ይሄ ከምንሸከመው በላይ ነው። ይሄ ቀንበር መሳይ በጀነሬሽን ዚ በሚባለው መሰበር አለው። ይሄን ቀንበር ተሸክሞ አስተማሪ ማስተማር አይችልም። እንዴት ያስተምራል? ይሄን ቀንበር ተሸክሞ መሳይ ብዙ ነገር ይሄ የመምህራን ከዚህ በፊትም በሲዳማ ተጀምሯል። በሃዲያ ለወራት ማንም ሳይሰማቸው ብቻቸውን ዋጋም ከፈሉበት። ትዳር ተበተነ፣ ልጆች ተበተኑ። ባልሚስት ወደ የቤተሰቦቻቸው ገጠር ሄዱ። ምክንያቱም ከተማ ላይ መቋቋም አቃታቸው። ኑሮን ተከፍሏቸው እንኳን መቋቋም የሚችሉት አይደለም። እንኳን ደሞዝ ዘግይቶባቸው 2-3 ወር ነው የሚዘገይባቸው። የጤና ባለሙያዎች እንደዛው ሀዲያ በተለይ በጣም አሁንም ሰሞኑንም ከፍተኛ ንቅናቄ እንዳለ ነው የምንሰማው። ያንን ለማዳፈን የሰራዊት ማት በዚህ በሰራዊት ብዛት ስልጣኑን ያጸና መንግስት እንደሌለ ለአብይ አህመድ እንደው በምን ቋንቋ ይነገረው? ሁሉ ነገር ሲመጣ በሰራዊት በኃይል ለማዳፈን ይሞክራል። እንደዛ አይደለም። ለጊዜው ልታዳፈን ትችላለህ። የበለጠ ግን ህዝቡን እያስቆጣና በጣም አጉል አወዳደቅ መጨረሻ ከባድ የሆነ መጨረሻውን እያቃረበው እንዳለ የተረዳው አይመስልም። ያው የስልጣን ወንበር የሚያሰክረው ስካር አለ። ምንም ነገር እንዳይታይ ነው የሚያደርገው። አሁን ለጊዜው በወታደሮች ስለታጀበ በሴኩሪቲና በመከላከያ እንደዚህ አይነት ነገር ውስጥ ስላለ የሚመጣው አደጋ ላይ ይታየው ይችላል። ድፍን ነው የሚያደርግ፣ ልቦናንም አይንንም ነው የሚጋርደው። አብይ በእንደዛ አይነት ስሜት ውስጥ ነው ያለው። ግን ዘላቂ አይደለም። አየነው ከሱ በላይ በብረት እንደው እንኳን አይደለም ከስልጣን ሊወርዱ ቀርቶ ጫፋቸውን የሚነካ የለም ተብሎ የሚታመኑ የአፍሪካ ትልልቅ አምባገነን መንግስታት እንደ ሊቢያው ፕሬዝዳንት ጨምሮ እንዴት መጨረሻቸው እንደሆነ አብይ አህመድ ከቅርብ ጊዜ እንኳን መማር የሚችል አይደለም። አሁን ይሄ የህዝባዊ ቢተኝነት በጣም እየተጠራቀመ ነው። እያንዳንዱን ቤት አንኳኩቷል። ዛሬ አዲስ አበባ ቀደም ሲል በነበረው ፕሮግራማችንም እንደተዋየ ነው ነጋዴዎች አምርረዋል። ሱቃቸው እየተዘጋ ነው። ዘግተው ወደ ተለያዩ ቦታ ብርር ብለው እየጠፉ ነው። ሰው መርሮታል። ኑሮ አስመርሮታል። ይሄው የዓለም አቀፉ የምግብ ድርጅትም 129.7 ሚሊዮን ኢትዮጵያውያን መኖር የሚችሉበት ሁኔታ የለም ነው። ማን ቀረ? የቀረ የለም። ስለዚህ ይህንን የህብረተሰብ መምጣቱ የማይቀርን የህዝባዊ ቢተኝነት መልክ ያለው ሀገራዊ ለውጥ የሚያመጣ ድንገት ሀገርን በዚህ መሃል እንዳትፈርስ ለማድረግ የተለያዩ አካላት ከወዲሁ ንግግርም ግንኙነትም መጀመር አለባቸው። ይሄ ስርዓት መፍረሱ አይቀርም። ይህንን በመናገራችን እውነት ለመናገር የምናፍርበት ወይም ደግሞ ነገ ከነገ ወዲያ አይደለም ብለን እንዲሁ የምናስተባብለው አይደለም። የሚሆን የማይቀር ነው። የጊዜ ጉዳይ ነው። አሁን ተጀምሯል። የተነቃነቀ ጥርስ መውለቁ አይቀርም። የአብይ አህመድ ቤተ መንግስት ወንበሩ እየተነቃነቀ ነውና እንዲህ አይነት አመጾች እንዲህ አይነት ህዝባዊ ቢተኝነቶች እዚህም በዚያም በተንጠባጠበ ሁኔታ እንዳ መክነው እንዳይቀሩና ባክነው እንዳይቀሩ የሚደረገው አጠቃላይ የቅንጅት ስራ መሰራት አለበት። የሐኪሞቹ በቅርብ ይመጣል። የሌሎችም እንደዚሁ በተከታታይ የሚመጡ የህዝብ ንቅናቄዎች አሉ። መቀናጀት መተባበር አለባቸው። ገለታው በትክክል መሳይ። በተለይ ይሄ የኢኮኖሚ ጥያቄ ጠዋትም ከሰዓትም ማታም የምናገኘው ነገር ነው። አሁን የሰላም ጉዳይ ሰም ሾልኮ ዛሬ አልተያዝኩም ያለ የሰጋ ሊኖር ይችላል። የሚያዘው ቁጥርም አነስተኛ ሊሆን ይችላል። በጊዜ ግባል ብለህ ልታመልጠው ትችላለህ ማታ ወደ አዲስ አበባ ውስጥ። ኢኮኖሚ ግን ጠዋት ቁርስም ላይ ያገኘዋል፣ ምሳም ላይ ያገኘዋል፣ ራትም ላይ ያገኘዋል፣ በልጆቹንም ጋር ያገኘዋል፣ ትራንስፖርት ላይ ያገኘዋል እና ሲያሰቃየን ነው የሚኖረው። ይሄ ጉዳይ መስተካከል አለበት ቶሎ። አሁን ተመልከት፣ መንግስት አብይ አህመድ ምንድን ነው የሚለው? አገሪቱ ጂዲፒዋ በጣም እያደገ ነው የመጣው፣ ወደ 1.5 ቢሊዮን ኩንታል ምርት አምርተናል ነው የሚሉት። ጂዲፒ እንግዲህ የግሮስ ዶሜስቲክ ፕሮዳክት የሚባለው ነገር ማከፋፈያ ያለው መሳይ ይካፈላል። እንዴት ነው የሚካፈለው? በምንድን ነው የሚካፈለው? መቼም ሰው በኩንታል አይከፋፈልም። እንግዲህ የኩንታል ነው አይደለም የተቀመጠው፣ በኩንታል አይከፋፈልም። እና ዘመናዊ ጥንት ጊዜ አሞሌጨው ዘመን የሚባል ነበር አይደል? አሁን ይህ ዘመን ያመጣው ብር የሚባል ነገር አለ፣ ገንዘብ። እሱ ነው የጂዲፒ ማከፋፈያ።
ጂዲፒ የምናካፍለው በገንዘብ ነው ያ ነው ዲቫይስ ነው ይላሉ ኢኮኖሚስቶች ማከፋፈያ ነው የጂዲፒ ግሮስ ዶሜስቲክ ፕሮዳክት ማከፋፈያ ገንዘብ እና ከዚህ ጂዲፒ ላይ ለመካፈል ደርሶኛል ወይ ነው የሐኪሙ ጥያቄ ማከፋፈያዋን ስጠኝ እጄ የምካፈልበት ማለት ነው ከዚህ ከምርቱ የተወሰነ የሚገባኝን ማገኝበት ይቺ የተስማማ ነው በብር ነው ምናገኘውና ከዛ ላይ የሚያስፈልገኝን መግዛት የምችልበትን ይሄን ያህል አምርተናል እንግዲህ አይደለም 1.5 ቢሊዮን አምርተዋል ተብሏል ያንን ስጠይ ደሞዝ ማስተካከያ ነው ደሞዝ ጭማሪ ሳይሆን የሳላሪ አጀስትመንት የሚባለው ጽንሰ ሐሳብ ይሄ ነው እና አስተማሪውም ይሄን ነው መጠየቅ ያለበት ካመረተችው ላይ ሄጄ እንድገዛ አጀስትመንት ስራ ነው እና ይሄንን ማድረግ አይፈልግም መንግስት ምንድነው አብይ አህመድ የሚለው ምንድነው ደሞዝ ከፍተኛ ደሞዝ ለማድረግ ስንሞክር አገሪቱ አቅም የለም ባንድ በኩል ደግሞ ይሄን ያህል አመረትን ይሉሃል በሌላ በኩል ደግሞ አገሪቱ እኮ ያደገች ነው ይላሉና ይሄን የተጣረሰ ተቃርኖ ውሸት እንዳለ ሸፍጥ እንዳለ መንግስት ምርትም እየሰራ መስራት እኮ ይጠይቃል እኮ ምርት እኮ ጦርነት ላይ ያለ መንግስት እንዴት አድርጎ ነው የሚሰራው ልማታ ላይ አይደለም በቀደም ያነሳነው ነገር አለ አይደለም ትናንትና ነው መቼ ስንወያይ ወርልድ ባንክ ማን ነው የምግብ ድርጅቱ የዓለም የምግብ ድርጅት እኮ ችግሮች ብሎ ያወጣቸው በሙሉ ሰው ሰራሾች እኮ እዛ ላይ ምንም ጊዜውን ሲያጠፋና ነው መሰለኝ ምንም ጊዜው አብይ ጊዜውን የሚያጠፋው በየቦታው በየሎጁ መዞር ነው እዛ ነው ባለፈው ጥሩ ቃል እንደሆነ አላቅም የተናገርነው እንግዲህ ምን እናድርግ አስቸገረንኛም እኮ አንዳንዴ ቃል ለመምረጥ መሰለኝ ሲያወደለድል ነው ምናየው ከተማውን ሲያወደለድል ምንድነው በየሎጁ ሲያወደለድል የሚውል መንግስት ነው የገጠ ሲያለማ አይደለም ስለዚህ ይሄ ጉዳይ ይስተካከል ዘንድ አስተማሪው ጠንክሮ ሐኪሙም ጠንክሮ ደግሞ ጎንዮሽ መተሳሰር ያስፈልጋል ማህበራት አሉ በሺ የሚቆጠሩ ማህበራት እነዚህ ማህበራት መነሳትና የሰራተኛው ጥያቄ መደገፍ ይኖርባቸዋል ገለታው እንደ መጨረሻ ርዕስም ባይሆን እንደ መውጫ አንድ ጉዳይ እናንሳና ዝግጅታችንን እናበቃለን የኬንያው ፕሬዝዳንት ዊሊያም ሩቶ አንድ ኬንያዊ በኢትዮጵያ በታጣቂዎች ታግቶ የነበረ 3 ሚሊዮን ሽልንግ ከፍለን እንዲለቀቅ አድርገናል ለዚህም የኢትዮጵያ መንግስት ላደረገልን ትብብር እናመሰግናለን የሚል አንድ መግለጫ ከናይሮቢ ሰጥተዋል ዊሊያም ሩቶ There was a gentleman called Samuel Njagi Mbugu who if you have been following was kidnapped in Ethiopia I think a few months ago actually in October but the good news is that we've been working with the government in Ethiopia our ambassador has really gone out of his way the Ministry of Foreign Affairs have gone out of their way finally we have managed to locate Njagi and there was a demand of ransom by the abductors it is just terrible of 3 million shillings but the company that Njagi was involved in working for has paid that amount we now have Mr. Njagi in our embassy in Addis and we will take him back home ብዙ ነገርን እንድናነሳ የሚያደርገን ነው ኢትዮጵያ ያለችበትን የጸጥታ ሁኔታ አንድ ሊያነሳልን የሚችል ነው ሁለተኛ የኬንያ መንግስት ምን ያህል ለዜጋው የቱን ያህል ርቀት ሄዶ እንደሚከራከርና በርግጥ ሳንቲሙን የከፈለው የቀጠረው ድርጅት የታፈነው ግለሰብ የቀጠረው ድርጅት ቢሆንም ግን ይህን እንዲፈጸም እንዲከፍልና ዜጋው እንዲለቀቅ የማድረጉን ኃላፊነት ወስዶ ያስፈጸመው የኬንያ መንግስት መሆኑን ስትረዳ ሌላው ደግሞ የአብይ አህመድ አገዛዝ በገዛ ሀገሩ አማጽያን ብር ራንሰም ገንዘብ ጠይቀው አግተው ይሄን ነገር ሲፈጸም ሚናው ምን እንደነበረ አደራዳሪ ነው ደላላ ነው ምን እንደነበረ ግራ ይገባል ግብሩ ተቀብለው በማንኛውም መንገድ በነገራችን ላይ በቅርቡ የእንግሊዝ ኤምባሲ አንድ ዜጋው ታግቶ በአብይ አህመድ በመደበኛው መንገድ አይደለም የጠየቀው ለፋኖች ነው ቀጥታ ደብዳቤ ጻፈው የኛ ዜጋ ስለሆነ በዚህ ምክንያት እንድትለቁት እንጠይቃለን ትብብር አድርጉልን ብሎ ጽፎ ፋኖችም እንዲለቀቅ አድርጓል እኔ ማገት ተገቢ ነው አይደለም የሚል ነገር ውስጥ አንገባም ማንኛውም ሰላማዊ
ዜጋ መታገድ የለበትም፣ ሌላም እርምጃ መወሰድ የለበትም። ይሄንን ፋኖች ያደርጋሉ አይደለም። የተለያዩ የፋኖ መዋቅሮች አሉ፣ ያው ብልጽግናም የሚያሰማራቸው ዝም ብሎ የፋኖን ትግል ለማጠልሸት እዚህም እዛም የሚያግቱ የሚገሉ እንዳሉ እናውቃለን። እነሱንም ፋኖ ብለን አንድ ላይ ደምረን ማየታችን አንዱ የፋኖን ትግል ያዳከመው እሱ ነው። ለማንኛውም ይህንን እያጠሩ እየመጡ መዋቅራቸውን እያስተካከሉ ስለሆነ ነገ ከነገ ወዲያ በዚህ አንጻርም ያለው ችግር ይቀረፋል። ለማንኛውም የኬንያው ፕሬዝዳንት ቀላል ነገር አይደለም የነገሩን። በእውነት በጣም ነው ለኬንያ ሕዝብ ኩራት የሆነ መንግስት ያላቸው። ዛሬ በሚሊዮን የሚቆጠር ኢትዮጵያዊ በመላው ዓለም በስደት በተለይ ሰሞኑን ስናነሳ የነበረው በየመንና በሳውዲ አረቢያ ድንበር ላይ እንደዛ የሰው ልጅ ረክሶና ረግፎ እያየን አንድ ብጣሽ መግለጫ እንኳን ለማውጣት ወኔ ያጠረው ፍላጎት የሌለው የአብይ አህመድ አገዛዝ ምን ይማራል ከኬንያው ፕሬዝዳንት? አንድ ዜጋውን ለማስለቀቅ ምን ያህል ርቀት እንደሄደ 3 ሚሊዮን ሽልንግ በዶላር ስንት እንደሆነ እንግዲህ እንመተዋለን። ምናልባት ሂሳቡን ልንሰራ እንችላለን። ግን ምንም ይሁን በዚህ ትኩረት በዚህ ደረጃ አሜሪካኖች በዚህ የታወቁ ናቸው። አንድ ዜጋቸው ሲታሰር እንዴት እንደሚሆኑ እንዴት አድርገው ከፕሬዝዳንቱ ሁሉም ባለስልጣናት ድምጻቸውን ትኩረታቸውን ሁሉ ወደዛ እንደሚያደርጉ አይተናል። ለዜጋው ፍቅር የሌለው ለዜጋው ክብር የሌለው ሰው ነው ይሄ አብይ አህመድ የሚባል። እንዴት አይነት ግለሰብ ላይ ሀገር እንዳረፈች ስናስብ በጣም ነው የሚጸጽተን። ለአንድ ቀንም ድጋፍ ለሰጠነው በእውነት የዝንት ዓለም ጸጸት ነው የሚሆንብን ለዚህ ሰውዬ። ለማንኛውም ገለታው እንዴት አየው? ብዙ ነገር የሚነግረን ነው። የኬንያው ፕሬዝዳንት አንድ ዜጋቸው ኢትዮጵያ ውስጥ ታግተው ያስለቀቁበት አጠቃላይ ሂደትን የገለጹበት ሁኔታ እጅግ የሚያስደንቅ ነው። አዎ መሳይ፣ ምናልባት ተጨማሪ ካልሆነ በስተቀር በደንብ ነው የገለጽከው አንተ። በኬንያውያን ጫማ ውስጥ ሆነን ስናየው ሊሰማን የሚችል ነገር አለ። መቼም ለኔሽኑ አጠቃላይ ያለው መልእክት አለ። ለኬንያውያን ያለው መልእክት ምን ያህል ጠበቃ እንደሆነ መንግስታቸው በምንድር በዛም በዚህም ብሎ እንደው የኬንያዊው ነፍስ ሳይጠፋ ወደ ቤቱ የማስገባት ስራዬ ብሎ እንደሚሰራ ይሄን ኬንያዊ ሁሉ ሲሰማ በእውነት መከታ አለኝ፣ ጠበቃ አለኝ፣ መንግስት አለኝ። በተለይ ወጥተህ ሲሆን ደግሞ ውጭ ሀገር ሆነ ሲሆን ደግሞ እንደዚህ አይነት ፊሊንግ በጣም ሀገር እንድትወድ መንግስትህ ጋራም የበለጠ እንድትሰራም ያደርግ ነገር ነው። እንደዚህ አይነት ነገር እኛ ሀገር ተው፣ እንደዚህ በወንጀል አንድ ኢትዮጵያዊ ተይዞ ተው። አሁን ቻይና ውስጥ አንዲት እህት አለች አይደለም መሳይ፣ በዚህ በአደንዛዥ እጽ ነው በምን እንትን ያለች እህት አለች፣ ናዝራዊት ይመስለኛል ስሟ። እሷ እኮ ዞር ብሎ ኢትዮጵያ መንግስት እኮ አያያትም እኮ። ተደራድሮ እኮ ሊያስለቅቃት ይችል ነበር፣ ተነጋግሮ ሊያስለቅቃት ይችል ነበር። ሳውዲ አረቢያ ውስጥ እንደዚህ የሞት ፍርድ የተፈረደባቸው አንገታቸው ይቀላል የተባሉ በየቦታው አሉ። ሳውዲ አረቢያ ውስጥ ብቻ አይደለም እኮ፣ አንድ ድምጽ የላቸውም። መንግስት ሄዶ ኤምባሲው እዛ ሄዶ ማነጋገር ዜጋዬን ብሎ ተፍተፍ የሚል እንደው ከወዲያ ወዲህ የሚሮጥ አምባሳደር የት ያለን? የለንም እኮ። በጣም እናፍራለን መሰለኝ፣ የለንም። እንደውም በዛ በውጭ ሀገር ሄዶ አንድ አምባሳደር እዛ ያሉትን ኢትዮጵያውያን ህይወት ሲያወሳስብ ነው የሚውለው የሚያድረው። ተቃዋሚዎችን ሲመዘግብ ሲያስፈራራ ነው የሚለው። በቀደም ያነሳ ነው አለ ከየመን ሀገር ውጡ የተባሉ ኢትዮጵያውያን መግቢያ አጥተው ሲንከራተቱ ወንድም እህቶቻችን የኢትዮጵያ አየር መንገድስ ቢሆን እንደው ትንሽ ከስሮ ብለን ነበር እኮ። ትንሽ እኮ ግዙፍ አውሮፕላን ነው ያለን፣ በአፍሪካ አንደኛ ነው። አየር ላይ የሚሄድ በአባቶቻችን ጥረት የብዙ አፍሪካ ሀገሮችን መግዛት የሚችል አውሮፕላን ጣቢያ ምንድነው ኤርላይንስ ገንብተናል። ይሄ ያለን እንደው በተወሰነ ደረጃ እነዚህን ሁሉ እያሳፈሩ አንጥቶ ወይ ደግሞ በረጅም ጊዜ ሊከፍሉ ይችላሉ። ባይሆንስ ደግሞ እንደው ተረዳርተን እንደው ወደ ቤታቸው ኢትዮጵያ እንዲገቡ እንዴት እናደርጋለን? መንግስት ያለው እኮ ሰው እንደዚህ ነው እኮ ሊያስብ የሚገባው መሳይ። የለም ይሄንን ሲያደርግ አታይም። እና የሰውየው እንደው በኬንያውያን ስታነሳ በኬንያውያን ጫማ ውስጥ ሆነን ስናይ አንድ የሚያስገርም ነገር ነው። ይሄ ጉዳይ አብይን ያስተምረዋል ወይ ነው ሁለተኛው ጥያቄያችን። አንድ ኬንያዊ ሩቶ ይሄን አደረገው አብይ ጋር ተደዋውለው ነው እንግዲህ ያው መቼም ጓደኛም ስለሆኑ አብይ አህመድ እዛ እንደ የኔ ዜጋ አለ እና እንደዚህ የተባለውን ብር ከፍላለሁኝ እባክህ እንደው አግዘኝ ምናምን ብለው ሲናገሩ ይሄ ሰው የኔ ዜጎችስ ብሎ ያስባሉ። የዚህ የዊሊያም ሩቶ መከንከን ለዜጋቸው ያለ መከንከን
ትምህርት ያስተላልፍለታል ወይ መሳይ የሚለው ነገር እኮ በጣም የሚያስገርመኝ ነገር ነው። ምንም እኮ ስሜት አይሰጠውም፣ አይገባም እንደዚህ አይነት ነገር። ስለዚህ እኔ በጣም ያስገርማል። ሌላው ያነሳው ነገር የዚህ ህገወጥ የሆነ ብር ተከፍሎ የሚለው ነገር መቼም አስገራሚ ነው። ብዙ ሀገሮች ያደርጋሉ እንደዛ። አሁን አይሲስ ምናምን ሲይዝባቸው በገንዘብም በምንም ተሟሙተው ዜጋቸው እንዲተርፍ ነው የመጀመሪያው ነገር የሚታያቸው እና ብዙ ሀገሮች ሲያም ያሉ ሀገሮች ሲያተርፉ አይተናል። እኛ ሀገር እንግዲህ ይሄ የለንም። ለዚህ እኮ ነው ኢትዮጵያ የሚሸት የሚከነክነው። መንግስቱ ኃይለማርያምን አነሳን ብዙ ጊዜ በውስጥ መተላለቅ በምን ለሱዳን ያስተላለፈው መልእክት እኮ ታሪካዊ እኮ ነው። ምንም ይሁኑ አለ ተቃዋሚ ይሁን አንድ ነገር ብታደርጉ እኔ ደግሞ እዚህ በቀላችኋለሁ አላቸው። እና ከባድ ፍርሃት ነው በዛ ምድር ላይ ወደቀ የነበረው እና ግብረ መልሱ በጣም አስገራሚ ነበር በታሪክ እንደምናውቀው። እና እንደዚህ የሚከነከን መሪ የለንም። እኔ ወደፊትም የሚገጥመን አይመስለኝም መሳይ። በጣም ያሳዝናል ይሄ ጉዳይ። እውነት ለመናገር የኬንያው ፕሬዝዳንት ዊሊያም ሩቶ በብዙ ነገር የሚያስቀኑ መሪ ናቸው። ያው ባላቸውም አጠቃላይ አቅምና ችሎታ በሚያስተላልፏቸው መልእክቶች በአመራራቸው ዓለምም ጭምር ምስክርነቱን እየሰጠ ነው። በተደጋጋሚ እዚህ አሜሪካ ለጉብኝት የሚጠሩ መሪ ናቸው። በተለያዩ ዓለም አቀፍ ጉዳዮች ላይም እንደዚሁ የአፍሪካን ድምጽ በማሰማት አሁን የአፍሪካ ምልክት እስከመሆን ደርሷል። በቅርቡ በመንግስታቱ ድርጅት ጠቅላላ ጉባኤ ኒውዮርክ በተካሄደው እንደዚሁ አፍሪካዊ ሆነው ነው የቀረቡት። አፍሪካዊ ሀገራቸውን ወክሎ አይደለም። ድሮ አፄ ኃይለ ሥላሴ እንደዚህ ነበሩ። ሲቤዱበት ሁሉ አፍሪካን ነው ወክለው የሚገኙ፣ ስለ ኢትዮጵያ ብቻ አይደለም። ዛሬ እኛ ከአፍሪካ አይደለም ከኢትዮጵያም አንሶ ድሬዳዋ የኔ ነች፣ ጅጅጋ የኔ ነች፣ በሸሻ የእንትና ነች የሚል መንደርተኛና ሰፈርተኛ መሪ ቤተ መንግስት ገብቶ ሀገሪቱንም እንዲሁ እያዋረዳት ያለ መሆኑ በጣም የሚያሳዝን ነው። በዚህ ሰውዬ ዘመን ላይ ኖርን ማለት በራሱ ለኛ ትልቅ ውርደት ነው። ለማንኛውም ገለታው እያጠናቀቅን ነው። አንድ ያው የታሪክ ምሁር ሰሞኑን ከዚህ ዓለም በሞት ተለይቷል። ፕሮፌሰር ላጲሶ ጊዴቦ ከዚህ ዓለም ሞት መለየታቸውን እንግዲህ ሰሞኑን በስፋት የተነሳ ጉዳይ ነው። ፕሮፌሰር ላጲሶ ዲሌቦ በ87 ዓመታቸው ነው ከዚህ ዓለም ድካም ያረፉት። በበርካታ የኢትዮጵያ የታሪክ ጉዳዮች ላይ የሚነሱ ናቸው። ላለፉት ግማሽ ክፍለ ዘመን በላይ በተለያዩ የታሪክ ስራዎቻቸው የሚታወቁ ነው። ብዙ ነገሮችን አሳትመዋል። ኢትዮጵያ በአፍሪካ የታሪክ ጥናትና ምርምር ሲያካሂዱ የነበሩ እንደሆነ ነው የሚታወቀው። የታሪክ መጽሐፍትን ጽፈው ያሳተሙና በዘርፉ ከፍተኛ ቦታና ስም የተሰጣቸው ምሁር ናቸው። ፕሮፌሰር ላጲሶ ጊዴሌቦ እንግዲህ ከቀብር ስነ ስርዓታቸው በነገው ዕለት እንደሚፈጸም ነው ከቀብር አስተባባሪ ኮሚቴ የወጣው መግለጫ የሚያሳየው። እኚህ ታላቅ ኢትዮጵያዊ ምሁር ከደቡብ ኢትዮጵያ የተገኙ ናቸው። ብዙ ነገሮችን ሰርተዋል። ብዙ የታሪክ ነገሮችን የነገሩን ናቸው። የእሳቸው የታሪክ አተያይና መጽሐፎቻቸው በተለያዩ ሰዎች የተለያየ አስተያየትና አቋም ቢሰጠውም ነገር ግን ለበርካታ ዓመታት በዚሁ ዘርፍ ያለማቋረጥ በሙያቸው የዘለቁ በመሆናቸው አንቱታን ያተረፉ ምሁር ናቸውና በዚህ አጋጣሚ ለቤተሰቦቻቸው ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ገለታው ጨርሰናል። እሺ፣ አመሰግናለሁ መሳይ። እንግዲህ እኚህን ሰው እኔም ከታተላቸው ነበረ። ፕሮፌሰር ላጲሶ በአንዳንድ መሰረታዊ በሆኑ የኢትዮጵያ ትርክቶች ላይ ናሬቲቭስ በሚባለው ላይ የነበራቸው አቋም በጣም የተለየ ስለነበረ ከማይቀበሏቸው ሰዎች አንዱ ነበርኩ እኔ። በተለይ በዚህ ንግስት ሳባን ታሪክ በሚመለከት በጣም አጣጥለው ተረት አድርገው ነው የሚያቀርቡት እና በዚህ ብዙ ሰው ይቀየማቸው እንደነበር አስታውሳለሁኝ። ግን ሳይንስ መምህር ናቸው እና ሪሰርች የሚሰራ ሁሉ በአንድ ነገር ላይ መስማማት የለበትም እና የራሳቸው ምርምር አላቸው፣ መብታቸው ነው። የሚቃወማቸውም ሰው ደግሞ ሌላ ሪሰርች ሰርቶ የሚያቀርበውም ደግሞ መብቱ ነው። ግን አንድ ምሁር እንግዲህ በምድራችን በማጣታችን እኔም ማዝናለሁኝ። ለቤተሰቦቻቸው ሁሉ መጽናናትን እንመኛለን። ይሄንን ነው ማለት የምችለው። መሳይ ገለታው እንግዲህ በቀን ሁለት ጊዜ የተገናኘንበት የዛሬው ሁለተኛው የአንከር የመረጃ ክፍለ ጊዜ ይህንን ይመስላል። ብዙ ጉዳዮችን አንስተናል። በነገራችን ላይ አንዳንድ ተመልካቾችን እንደዚሁ አስተያየትንም እያየው ነበረ። በተለይ የኢትዮጵያ
የሃይማኖት ተቋማት ጉባኤ ያወጣው መግለጫ ተመልክተው በተለይ ፋኖ ስሙ ተጠቅሶ ወደ አካባቢው የሚሄዱን በተመለከተ አንዳንድ ቀልዶችን እያደረሱን ነው የሚገኙት። ፋኖ ወደ አርሲ ሄደው ከሸኔ ጋር የወዳጅነት ውጊያ ለማድረግ ነው ወይ በሚል በቀልድ ሁኔታውን ገልጸውታልና አስቂኝ ነው። ፋኖ የሌለበት የለም። ባለፈውም በምዕራብ ሸዋ በተፈጸመው ግድያ ፋኖ ነው ተባለ። ስለዚህ ፋኖ የአብይ አህመድ የቀን ቅዠት ሆኗል ማለት ነው። የሚያስበረግገው በቁሙ የሚያቃዠው ኃይል እየሆነ መጣ ማለት ነው። ነገ ከነገ ወዲያ በቤቱ ውስጥ ምናልባት ከባለቤቱም ሲጣላ ፋኖ ነው ብሎ ሰበብ ምክንያት መደርደሩ የማይቀር ነው። ለሁሉም ነገር ፋኖ ፋኖ እያለ ሳያውቀው ለፋኖ የበለጠ እውቅና እንዲያገኝ ያደረገበት ነው። በነገራችን ላይ ገለታው አንድ የረሳነው ነገር በዜናችን የሚያስተጋባ ነው። አሜሪካ ለፋኖ የተለየ አመለካከት ሰጣ። ፋኖን በአዎንታዊ ኃይል በፊት ስትከተለው የነበረው አመለካከት ውስጥ ለውስጥ ነበረ። ፋኖን የተደራጀ ካለመሆኑ ጋር ተያይዞ የተበታተነ ኃይል ነው። ስለዚህ አዎንታዊ አቅም ያለው አይደለም፣ ስጋት ነው ብላ እንዲህ በውስጥ ለውስጥ አቋም ነበራት። አሁን ግን ከውጭ ጉዳይ ሚኒስቴር አካባቢ የአንከር ሚዲያ ምንጮች ባገኙት መረጃ አሜሪካ ስለ ፋኖ አቋሟን እየቀየረች ነው። በተለይም ፋኖ ምርኮኞች ላይ ያለውን አያያዝ ከዓለም አቀፍ የቀይ መስቀል ኮሚቴ ጋር የነበረው ግንኙነት በቅርቡም የእንግሊዙ ምንድነው የታገተውን ሰው ለማስለቀቅ በተደረገው ጥረት የፋኖ ትብብር የመንግስታቱ ድርጅት ተሽከርካሪዎቹ ፋኖ በሚቆጣጠሩባቸው አካባቢዎች እንዲንቀሳቀሱ ፍቃድና ትብብር ጠይቆ ፋኖ የደህንነት ከለላ አድርጎ እነዛ ተሽከርካሪዎች ያለ ምንም ችግር ስራቸውን ሰርተው መውጣታቸው እነዚህ ነገሮች አሜሪካንን ጨምሮ ምዕራባውያን መንግስታትን ስለ ፋኖ ያላቸውን አመለካከት እንዲቀይሩ እያደረጋቸው እንደሆነ በሚቀጥለው ጊዜ ምናልባት አሜሪካ ምዕራባውያን መንግስታትም ፋኖን እንደ አንድ እዛ አካባቢ እንዳለ አንድ አዎንታዊ ኃይል አንድ አዎንታዊ አቅምና ተጽዕኖ ሊፈጥር እንደሚችል ቡድን አድርገው ሊመለከቱት እንዳቀዱና ያጤኑት እንዳለ ነው የሰማነው። የትልቅ ድል ነው ለፋኖ ማለት የምንችለው ይመስለኛል። በነገራችን ላይ አብይ አህመድ ፋኖን በሽብርተኝነት ለማስፈረጅ በ2018 ከመግባቱ በፊት እናጠፋዋለን ካላጠፋ ነው ግን አዲሱ ምክር ቤት ሲመጣ የሥራ ዘመኑን ሲጀምር ፋኖን በምክር ቤቱ ሽብርተኛ በሚል እንፈርጀዋለን ብሎ ነበር። ነገር ግን የምዕራባውያን አቋም እየተቀየረ መምጣቱን ተረድቶ ነው ያንን ውሳኔውን ቀልብሶ አሁንም ፋኖን በተወሰነ ደረጃ እያብጠለጠለም ቢሆን ስሙ ግን እንዲገዝፍ እያደረገ ያለው ባለፈው በመንግስታቱ ድርጅት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ፋኖን በመጥቀስ ነው አቤቱታቸውንም ያቀረቡትና እነዚህ ነገሮች በአሉታዊም ቢሆን አብይ አህመድ ለፋኖ ጥሩ ስራ እየሰራ ነው። ኢትዮጵያ ውስጥ እያንዳንዱ ቦታ ከአማራ ክልል ውጪ በሚፈጸሙ የተለያዩ ጉዳዮች ላይ የፋኖን ስም እንደ ጨው እንደ ማጣቀሻ እያስገባ መሆኑ ለፋኖ የሚጎዳው አይደለም፣ ቢያንስ ተጽዕኖ እየገዘፈ መምጣቱን የሚያሳይ ነው ማለት እንችላለን። ገለታው አጠናቀቀን። እንግዲህ ትክክል ነው መሳይ፣ ተናቀናል እያልኩ ደግሞ እኔም ጨመርኩ መሰለኝ። ይሄ ባነሳው ላይ አንዲት ደቂቃ ብቻ አብይ አህመድ ፋኖ ላይ እንዳልከው ምናልባት የዛሬውም የዚህ ሃይማኖት ጉባኤ መግለጫም እንደዚሁ ወንጀለኛ ነው ብሎ ፋኖ ላይ ለማስፈረጅም ሊሆን ይችላል። ግን አንድ መሰረታዊ ነገር አለ። ፋኖን ጠመንጃ ያስነሳው ምንድነው? መጀመሪያ ወደ ትጥቅ ትግል የወሰደው ምንድነው? የማንነት ተኮር ጥቃት እኮ አማሮች ላይ፣ በኢትዮጵያ ኦርቶዶክስ ላይ፣ በሙስሊሙ ላይ ማንነት ተኮር የሆነ ጥቃት አለብኝ ብሎ ነው ጠመንጃ ያነሳው። ዛሬ ይሄ አብይ አህመድ ክስ በዚህ ጉባኤ አማካይነት የመጣው ክስ ምንድነው? ማንነት ተኮር ምንድነው? ካህናቱን ሁሉ የገደለው ፖለቲካዊ በሆነ መንገድ ፋኖ ነው እያለ ነው ያለው እና ይሄ የሚያሳየው ፍርሃቱን ነው፣ ፓኒኩን ነው፣ የመንግስትን ፓኒክ የሚያሳይ ነው። ፋኖ ትግልህን በደንብ ቀጥል። ከፋኖ እንደውም ጥሩ ነገር ነው ከኦላም ጋር ግንኙነት በማድረግ ከሌሎች ኃይሎችም ጋር ግንኙነት በማድረግ የዚህን ሰው እንደው መሄድ ቶሎ ማፋጠን ይገባል የሚል ነገር ለመጨመር ነው። መሳይ በጣም አመሰግናለሁ። መልካም ቀን ይሁንልህ። ተመልካቾቻችን በዚሁ የዛሬውን የአንከር መረጃ ክፍለ ጊዜ አጠናቀቅን። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።